የሽግግር መንግስት መስራች ኮንፈረንስ ቀጥሎ የተመለከተው ነገር ቢኖር በኢህአዴግ አማካይነት የኤርትራን ጉዳይ በሚመለከት በቀረበው መነሻ ሐሳብ ላይ እየተደረገው ውይይት ነው። የሚቀጥለው አጀንዳ ቀደም ብሎ እንደተሰጣችሁ የኤርትራን ጉዳይ የሚመለከት ነው። ይህ ዶክመንት የኤርትራን ጉዳይ የሚመለከት ነው። በዚህ ኮንፈረንስ ላይ በታዛቢነት የተሳተፈው ህዝባዊ ግንባር ሓርነት ኤርትራ በጉዳዩ ላይ ያለውን አቋም ቤቱ ለማወቅ ከፈለገ የሚቀርቡለትን ጥያቄዎች ለመመለስ ይህ ጉዳይ በተመለከተ በዚህ በስብሰባ አዳራሽ ተገኝተው ሐሳባቸውን ሊሰጡ የሚችሉበት የሚቀርቡላቸውን ጥያቄ ሊመልሱ የሚችሉበት ሁኔታ እንዲፈጠር አድርገናል። በህዝቦች መካከል የተፈጠረውን ባለፈው ሂደት የተፈጠረውን መቃቃር፣ መጠራጠር፣ ጥላቻ ከስሩ ሊንድ የሚችል መሰረታዊ አጣጫን መከተል፣ አለማግበስበስ አንዳንዶቹ ህዝባዊ ግንባር ሓርነት ኤርትራ ዩኒላተራሊ ወይም ብቻውን የወሰዳቸው ጠቃሚ መስለው የሚታዩ ውሳኔዎችን የጨመረ ነው። በእኛ በኩል ጠቃሚ ገንቢ ናቸው ብለን ያሰብናቸው ነገር ግን ህዝባዊ ግንባር ሓርነት ኤርትራ ቀደም ሲል አቋም ወስደባቸው በአግባቡም ለኛ የተገለጹ አቋሞች አሉ። አንደኛ የኤርትራ ጥያቄ በምን መልክ ይፈታ የሚለው ነው። የተደጋገፉ በምን ይስተካከላል? የኤርትራ ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይሄው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችል ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል ወስኗል ተብሎ ይስተካከላል። በተለይም አንድ ወገን በሌላኛው ወገን ቁጥጥር ስር ባለው ግዛት አለመረጋጋትን የሚፈጥሩ ተግባሮች ከመፈጸም እንዲቆጠብ ተስማምቷል። በመጀመሪያ በዚህ ኮንፈረንስ ونساتف ተገብረልና እድሜ ዘለና ምስጋና ልዑል መሆኑ ግልጽፈት ምናልባት ለዚህ ግጭት መንስኤ ምን እንደሆነ በሁሉም ዘንድ የታወቀና ለሁሉም ግልጽ ቢሆንም ለማስተዋወስ ያህል አንዳንድ ነጥቦችን ለመጥቀስ ሞክራለሁ። ህዝብ ኤርትራን ህዝብ ኢትዮጵያን በሰላም በመተሐጋጋዝ በመረዳዳ ከመዕብል ዝነበረ ዝምድና ለ30 ዓመት ድሕሪት ጎቲቶም የአሰብ ወደብ ለኢትዮጵያ ህዝብና ለኢትዮጵያ ኢኮኖሚያዊ ግልጋሎት ክፍት እንዲሆን መወሰን በተለያዩ ኢኮኖሚያዊ ዘርፎች ተባብሮና ተጋግዞ መስራት አስፈላጊ መሆኑን መረዳት ማጠቃለያም ላይ ከቤቱ የሚቀርቡ ጥያቄዎች ወይም ህዝባዊ ግንባርን የሚመለከት ጉዳይ በተነሳ ጊዜ ማብራሪያ ለመስጠት ዝግጁ መሆናቸውን አስቀምጠዋል። እሺ ፕሮፌሰር አስራት በወቅቱ እቃወማለሁ ብሎ በትግል የተነሳውና የታገለው ኢኤልኤፍ ሲሆን እርሱም በመሃላችን አይገኝም። ባለመጋበዙም ቅሬታ የተሰማ መሆኑን በቢቢሲ ከጥቂት ቀናት በፊት ሰምቻለሁ። አቶ ኢሳያስ ባቀረቡት አጠቃላይ ሪፖርት ላይ ማብራሪያ እንዲሰጥ ወደዛው ውይይት ከመግባታችን በፊት ማብራሪያ እንዲሰጥበት ሁለት ነጥቦች አሉኝ። ትክክለኛ ኢትዮጵያዊ የሚባለው በወቅቱ ወይም አበሻ ይባል የነበረው ከማንኛውም ዛሬ ኢትዮጵያዊ ከምንለው በማንኛውም ክልል ካለው ህዝብ የበለጠ የሰሜን ኢትዮጵያ ህዝብ ነው። እነኚህ ማብራሪያ ጥያቄዎች ቀርበው መስክ ከተሰጠባቸው በኋላ ወደ ክርክሩ ብንሄድ የተሻለ ነው የሚል ሐሳብ አለን። በእኔ ግምት አቶ ኢሳያስ አቋሙን በትግርኛ ብቻ ሳይሆን በእንግሊዝኛም በበቂው ማስረዳት እንደሚችል ስለማምን ለቤቱ እንዲመች የማንም ሰው በቋንቋው የመጠቀም መብት ሳልጋፋ የራስን እድል በራስ የመወሰን የኤርትራ ህዝብ መብት ብቻ መሆኑንና በህዝቡ ምትክ ማንም ሊወስንለት እንደማይችል ነው። እሺ ኢዲዩ
የኢትዮጵያ ዲሞክራቲክ ህብረት በኢትዮጵያ አንድነት በእኩልነት ያምናል። በፖለቲካ አቋሙም የህዝብ በላይነትን በማወቅ በተመሰረተ ብዙ ጊዜው ነው። በመገንዘብና በኃይል የሚገኝን አንድነት ይቅርታ የማብራሪያ ጥያቄ ካለ ነበር የጠየቁት። በአቋም በኩል በኋላ እንከራከርበታለን። ስለሆነም የኤርትራ ህዝብ እድል የሰጠሁት ለሱ ማለት ይመስላል ለማብራሪያ እንዲብራራሎት የሚፈልጉት ጥያቄ ካለ ነው። አቋም በኋላ እንከራከርበታለን። ስለዚህ እኔ በድርጅቱ አቋም እንዲያብራሩልኝ የምፈልገው የእርሶ ድርጅት በኤርትራ ክልል ውስጥ ያሉ ብሔረሰቦች እኩልነትና እያንዳንዱ ብሔረሰብ የራሱን እድል በራሱ እስከ ነጻነት ድረስ የመወሰን መብቱ ላይ ምን አመለካከት አለው? ይህ በመሆኑ የኦሮሞ ነጻ አውጪ ግንባር በአቶ ኢሳያስ አፈወርቂ የተመራው ልኡካን ቡድን የጉባኤ ስለሚመሰረተው መንግስት የኤርትራን ህዝብ እድል ይወስናል ብዬ አላምንም። ውሳኔውን የሚወስነው የኤርትራ ህዝብ ብቻ ነው ብለን እናምናለን። እመኑኝ፣ የኤርትራ ህዝብ ጨርሶ የማይፈልገውን ነገር በግድ ለመጫን አንድም የኦሮሞ ተወላጅ ህይወት እንዳይጠፋ የሚቻለውን ሁሉ ከማድረግ ወደ ኋላ አልልም። arms and believe me, those carcasses that I saw in the fields of Eritrea were predominantly Oromo. And believe me, በመሰረቱ እኔ የኤርትራ ወስኗል በማለት አይደለም። ቢወስንስ ኖሮ አሁን አንፈልግም፣ አሁን እንገነጠላለን፣ ምክንያታችን ይህ ነው ካለ የማንቀበልበት ምን ምክንያት አለ? ይህማ ከሆነ ነገ እኛን እኮ አሁን አንዲቷን ኢትዮጵያ እንመስረት በሚለው ሁኔታ ስጋት ላይ ይጥለናል። ሰላም እና ዲሞክራሲን የማስፈን ተልዕኮ ያለው የሽግግር መንግስት መስራች ኮንፈረንስ ቀጥሎ የተመለከተው ነገር ቢኖር በኢህአዴግ አማካይነት የኤርትራን ጉዳይ በሚመለከት በቀረበው መነሻ ሐሳብ ላይ የተደረገው ውይይት ነው። የዚህ ውይይት ሂደትም የመድረኩን ፍጹም ዲሞክራሲያዊነት የሚያረጋግጥ ነበር። የሚቀጥለው አጀንዳ ቀደም ብሎ እንደተሰጣችሁ የኤርትራን ጉዳይ የሚመለከት ነው። አንበባችሁታል የሚል እምነት ስላለኝ የቆየው ስለሆነ ከእናንተ ጋር አንዳንድ ያልተስተካከሉ ቃላት አሉ። እነሱም በኋላ እናስተካክላቸዋለን። ነገር ግን በቅድሚያ ለማግለጽ የምፈልጋቸው ነገሮች አሉ። አንደኛ ይህ ዶክመንት የኤርትራን ጉዳይ የሚመለከት በመሆኑ በዚህ ኮንፈረንስ ላይ በታዛቢነት የተሳተፈው ህዝባዊ ግንባር ሓርነት ኤርትራ በጉዳዩ ላይ ያለውን አቋም ቤቱ ለማወቅ ከፈለገ የሚቀርቡለትን ጥያቄዎች ለመመለስ በጉዳዩ ላይ ያለው አመለካከትን ለመግለጽና ለማብራራት ዝግጁ እንደሆነ ተገልጿል። በዚህ መሰረት ይህን ጉዳይ በተመለከተ በዚህ በስብሰባ አዳራሽ ተገኝተው ሀሳባቸውን ሊሰጡ የሚችሉበት የሚቀርቡላቸውን ጥያቄ ሊመልሱ የሚችሉበት ሁኔታ እንዲፈጠር አድርገናል። ሁለተኛ ይህ የተዘጋጀው ሰነድ መንደርደሪያ ሀሳቦች አሉት። ኢህአዴግ በጉዳዩ ላይ ያለው አቋም ምናልባት ከመጠን በላይ የታወቀ አቋም ቢኖር ኢህአዴግ ይሄ ነው ይመስለኛል። ከሁሉም የኢህአዴግ አቋሞች በላይ የታወቀ አቋም ቢኖር ይሄ ይመስለኛል። ነገር ግን ኢህአዴግ መንደርደሪያ ያደረገው የራሱን አቋም ብቻ አይደለም። በዚህ ጉዳይ ላይ ያስቀመጠውን የራሱን አቋም ብቻ አይደለም መንደርደሪያ ያደረገው። መንደርደሪያ ያደረጋቸው አንደኛ በኢትዮጵያ ሰላማዊና ዲሞክራሲያዊ ሽግግር እንዲኖር የማድረግ ጉዳይ ከሁሉም በላይ ሰላም እና ዲሞክራሲ ሳይነጣጠሉ ሊነጣጠሉ ማይችሉምና ሊሄዱ የሚችሉበት ሁኔታ መፍጠር፣ አዲስ የጦርነት ምዕራፍ፣ አዲስ የፍጅት ምዕራፍ፣ አዲስ የእልቂት ምዕራፍ እንዳይከፈት ለመከላከል ወይም የማይከፈትበት ሁኔታ ለመፍጠር ይህንን መሰረት በማድረግ በለንደን የሰላም ውይይት የቀረቡትን የሰላም መፍትሄዎች
ለመሰረታዊ መነሻና መንደርደሪያ በመውሰድ ይህ አንደኛው መንደርደሪያው ነው። ሰላም፣ ዴሞክራሲ። ሁለተኛው መንደርደሪያው በህዝቦች መካከል የተፈጠረውን ባለፈው ሂደት የተፈጠረውን መቃቃር፣ መጠራጠር፣ ጥላቻ ከስሩ ሊልድ የሚችል መሰረታዊ አቅጣጫን መከተል፣ አለማግበስበስ፣ አለመሸፋፈን፣ በሽታን አለመደበቅ፣ ሁኔታዎችን በትክክል የማስቀመጥ በስሜት ሳይታወሩ በፍላጎት ሳይገፉ ያለውን ሁኔታ እንዳለው ማየትና መቀበል ሪያሊስቲክ መሆን ማለት ነው በሌላ አነጋገር። ሁለተኛ መንደርደሪያው ነው። ሶስተኛ በህዝቦች መካከል ዘላቂ ትብብርና ዘላቂ ወንድማማችነት እንዲኖር ለማድረግ በተለያዩ አጋጣሚዎች በመጡት ትስስሮች ምክንያት እና በጂኦግራፊያዊ አቀማመጥ ምክንያት የተሳሰረ የኢኮኖሚ ጥቅም ያላቸውን ህዝቦች የፖለቲካው ትስስር ምንም ይሁን ምን የጋራ የኢኮኖሚ ጥቅሞች እና ትስስሮች በተቻለ መጠን እንዲጠበቁና እንዲከበሩ ለማድረግ የጋራ የኢኮኖሚ ጥቅሞችና ትስስሮች በዳበሩና በተጠበቁ መጠን የፖለቲካ ትስስሮችን ባጭር፣ በመካከለኛ፣ በረጅም ጊዜ አንጻር የሆነ የተወሳሰበ መልክ ሊኖራቸው ይችል ይሆናል። ዚግዛግ ሊኖር ይችላል። ከረጅም ጊዜ አንጻር ሲታይ ግን ኢኮኖሚያዊ ትስስር የዳበረውን ያህል ፖለቲካዊ ትስስርም ይዳብራል። የአውሮፓ ኤክስፒሪየንስ የሚያስተምረን ይህ ስለሆነ እነኚህን መርሆች መሰረት በማድረግ ነው የቀረበው ኢህአዴግ ይህንን ሀሳብ። አቀራረቡን በሚመለከት በእርግጥ ይህ ሀሳብ በኢህአዴግ መሆነ ቤት ውስጥ ቁጭ ብሎ ጽፎ ያቀረበው ብቻ አይደለም። ከሚመለከታቸው ኃይሎች ጋር በተለያዩ ወቅቶች የትግሉ ከማብቃቱም በፊት የትግሉ ካበቃም በኋላ ሲወያይባቸው ሲመካከርባቸው የነበሩ ጉዳዮች ናቸው። ስለሆነም አንዳንዶቹ ህዝባዊ ግንባር ሓርነት ኤርትራ ዩኒላተራሊ ወይም ብቻውን የወሰዳቸው ጠቃሚ መስለው የሚታዩ ውሳኔዎችን የጨመረ ነው። በእኛ በኩል ጠቃሚ ገንቢ ናቸው ብለን ያሰብናቸው ነገር ግን ህዝባዊ ግንባር ሓርነት ኤርትራ ቀደም ሲል አቋም ወስደባቸው በአግባቡም ለኛ የተገለጹ አቋሞች አሉ። እነኚህ እንደ ህዝባዊ ግንባር ሓርነት ኤርትራ የግል አቋም ቀርበዋል። የቀረቡበት ምክንያቱም ጠቃሚ ውሳኔዎች፣ ገንቢ ውሳኔዎች ናቸው። ለኤርትራን ጥያቄ በምናይበት ወቅት ጥያቄውን የምናይበት አጠቃላይ አቅጣጫ ሊያመለክቱ ይችላሉ የሚል እምነት ስላለን ነው። በተረፈ ዶክመንቱ ከሞላ ጎደል በሁለት ክፍል ማየት ይቻላል። አንደኛ የኤርትራ ጥያቄ በምን መልክ ይፈታ የሚለው ነው። እንዴት ይፈታ የሚለው ነው። ሁለተኛ ያ ዘላቂ መፍትሄ እስኪመጣ በለንደኑ የሰላም ስምምነት መሰረት የተመሰረቱት ሁለት መንግስታት በመካከላቸው ምን አይነት ግንኙነት ይኖራቸው፣ ይሄ ግንኙነት ከዘላቂው የህዝቦች ጥቅም አኳያ በምን አይነት መልኩ ሊዳብርና ሊስፋፋ ይችላል የሚለው ነው። የኋለኛው በኢትዮጵያ በኩል የሽግግሩ መንግስት መወሰን ያለበት ነው።
ምናልባት ዝርዝሩ በካውንስሉና በካቢኔቱ የሚሰራም ሊሆን ይችላል። ነገር ግን ለሽግግሩ መንግስት መመሪያዎችን እያዘጋጀን ስለሆነ በአሁኑ ሰዓት በዚህ ጉዳይ ላይ አንዳንድ መሰረታዊ ነጥቦችን አስቀምጠን ማለፍ ስላለብን ነው። በሁለቱ መንግስታት የሚኖረውን ግንኙነት በሚመለከት ከሞላ ጎደል ዘርዘር ያሉ ነገሮችን ያስቀምጥ ነው። ስለዚህ መጀመሪያ የመርህ ጉዳይ ነው። የኤርትራ ጥያቄ እንዴት ይፈታ የሚለው የመርህ ጉዳይ ነው። ሁለተኛ ያ ጥያቄ እንዴት ይፈታል የሚለውን ካስቀመጥን በኋላ በለንደን የሰላም ስምምነት መሰረት የተመሰረቱት ሁለት መንግስታት በማከላቸው ምን አይነት ግንኙነት ይኖራቸዋል፣ እንዴት የህዝቦችን ወንድማማችነትና የጋራ ጥቅምን በሚያዳብር መልኩ እና የአካባቢውን ሰላምና መረጋጋት ሊፈጥር በሚችል መልኩ ልናዳብረው እንችላለን የሚለውን ሀሳብ ለማንሳት ነው። እና እንግዲህ መንፈሱ የሆነው ጽሁፉ ከእናንተ ጋር የቆየ በመሆኑ በዝርዝር አይታችሁታል ብዬ አስባለሁ። የሚስተካከሉ ቃላት አለ፣ አስተካክላለሁ። የመጀመሪያው ገጽ ላይ ሁለተኛው ምዕራፍ ይህ ሁኔታ የተፈጸመውን በደል ለማስተካከልና የኤርትራን ህዝብ ፍትሃዊ ጥያቄዎችን ለመመለስ የሚቻልበት ሰላማዊ መንገድ በመዝጋቱ የትጥቅ ትግልን የግድ ያደረገ መሆኑን በማስተዋል ተብሎ ይስተካከላል። ይህ ሁኔታ የተፈጸመውን በደል ለማስተካከልና የኤርትራን ህዝብ ፍትሃዊ ጥያቄዎችን ለመመለስ የሚቻልበትን ሰላማዊ መንገድ በመዝጋቱ የትጥቅ ትግል የግድ ያደረገ መሆኑን በማስተዋል ተብሎ ይስተካከላል። በዚህኛው ገጽ አምስተኛው ምዕራፍ ላይ የኤርትራ ጦርነት ሊቆም የቻለው የኤርትራ ህዝብ የራሱን እድል በራስ ለመወሰን ባካሄደው ከፍተኛ እልቂት ባስከተለ መራራ ትግል እንዲሁም የኢትዮጵያ ህዝቦች በዲሞክራሲያዊ አኳኋን የተዋቀረ መንግስት ለመፍጠር ባካሄዱት ትግል መሆኑን በማስተዋል ተብሎ ይስተካከላል። የመጨረሻው ምዕራፍ ይኸው ገጽ ላይ የኤርትራና የኢትዮጵያ ኢኮኖሚ ጥቅሞች የተደጋገፉ መሆናቸውና ከዚህም በመነሳት ከሽግግሩ ወቅት ባሻገር የኢኮኖሚ ትብብር መዳበሩ አስፈላጊ መሆኑን በመረዳት ተብሎ ይስተካከላል። የተደጋገፉ በምን ይስተካከላል? የኤርትራን ጊዜያዊ መንግስት ቁጥር 3 ገጽ 2 ላይ የኤርትራ ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል ወስኗል ተብሎ ይስተካከላል። የግጭት ምንጭ ሊሆን እንደማይችልም ያምናል በሚል አምስተኛው ቁጥር 5 እሺ የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገነዘባል። ይኸው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን እንደማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነጻ ወደብ ሆኖ እንዲያገለግል ወስኗል። ገጽ 2 ቁጥር 5 ላይ በተለይም አንድ ወገን በሌላኛው ወገን ቁጥጥር ስር ባለው ግዛት አለመረጋጋትን የሚፈጥሩ ተግባሮች ከመፈጸም እንዲቆጠብ ተስማምቷል። በሚል ይስተካከላል። እነዚህ መስተካከሎች ከእንግሊዝኛው ጋር እንዲጣጣሙ በማለት የተስተካከሉ ናቸው። በአብዛኛው ስድስተኛ ገጽ 3 ላይ ሁለቱም ወገኖች ጸጥታን፣ የኢኮኖሚ እንቅስቃሴዎችን፣ የሰዎችን የሸቀጣሸቀጦችንና የአገልግሎቶችን እንቅስቃሴ የሚመለከቱ የጋራ መማከርት ኮሚቴዎች ለመመስረት ተስማምተዋል። ሁለቱም ወገኖች ጸጥታን፣ የኢኮኖሚ እንቅስቃሴዎችንና የሰዎችን የሸቀጣሸቀጦችንና የአገልግሎቶችን እንቅስቃሴ የሚመለከቱ የጋራ መማከርት ኮሚቴዎች ለመመስረት ተስማምተዋል በሚል መልኩ ይስተካከላል።
የኮንፈረንሱ ሊቀመንበር አቶ መለስ ዜናዊ የኤርትራን ጉዳይ በሚመለከት ኢህአዴግ ያቀረበው ሐሳብ መነሻ ቁም ነገሮች እንዲሁም የኤርትራ ጊዜያዊ መንግስት በኤርትራ የሚካሄደው ሪፈረንደም ለ2 ዓመት እንዲራዘምና የአሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል መወሰኑን ካበሰሩ በኋላ ውይይቱ የህዝባዊ ግንባር ሓርነት ኤርትራ ልዑክ ባቀረቡት ሐሳብ ቀጠለ። በመጀመሪያ በዚህ ኮንፈረንስ ክንሳተፍ ተገብረልና ዕድመ ዘለና ምስጋና ልዑል ምዃኑ ክገልጽ ፈቱ። እዚ ጉባኤ እዚ ወይ እዚ ኮንፈረንስ እዚ ንሰላምን ዴሞክራሲን ዝተበገሰ ኮንፈረንስ ስለዝኾነ ሰላምን አውራ ሰላም በመጀመሪያ በዚህ ኮንፈረንስ እንድንሳተፍ ለተደረገልን ጥሪ የምናቀርበው ምስጋና እጅግ ከፍተኛ መሆኑን ለመግለጽ እወዳለሁ። ይህ ጉባኤ ወይም ይህ ኮንፈረንስ ለሰላምና ለዲሞክራሲ የተነሳሳ ኮንፈረንስ ስለሆነ ባለፉት 50 ዓመታት በተለይም ባለፉት 30 ዓመታት በኤርትራና በኢትዮጵያ መካከል ሲካሄድ የቆየው መሪር ግጭት በአፍሪካ ውስጥ ምናልባትም ረጅሙ ጦርነት የሆነና በዘመናችን በማንኛውም መለኪያ እጅግ ከፍተኛና ከባድ ኪሳራ ያደረሰ ጦርነት በመሆኑ ይህ ኮንፈረንስ ለሰላም በመነሳቱ እኔም በሰላም መድረክነቱ ማየት እንዳለብኝ ያለኝ እምነት ከፍተኛ ነው። ምናልባት ለዚህ ግጭት መንስኤ ምን እንደሆነ በሁሉም ዘንድ የታወቀና ለሁሉም ግልጽ ቢሆንም ለማስተዋወስ ያህል አንዳንድ ነጥቦችን ለመጥቀስ ሞክራለሁ። ናይዚ ግጭት ዝጠንቂ እንታይ ምዃኑ ንኹሉ ፍሉጥን ብሩህን እኳ እንተኾነ ሓደ መዘኻኸሪ ነጥብታት ክጠቅስ ክፍትነ ጦርነቱ በቀጣይነት እንዲካሄድ ለማስቻል ወይም ምክንያት ሆኖ እንዲወሰድ ለማድረግ ሲነገሩን የቆዩ ታሪኮችና ተረቶች እጅግ ብዙ ናቸው። ሲነገሩን ወደ ነበሩት ታሪኮችና ተረቶች መግባቱን ትተን የግጭቱ ዋና መንስኤ ምን እንደሆነ ለማብራራት ወደ ኋላ መለስ ብዬ ትክክለኛውን ታሪክ መጥቀስ የግድ ሊሆን ነው። የአገሮችና የህዝቦችን ታሪክ በመናወሳበት ጊዜ ቀኝ አገዛዝ ወደ አፍሪካ ከመጣበት ጊዜ ጀምሮ ያለውን ማለታችን መሆኑን ግምት ውስጥ ማስገባት ያስፈልጋል። ግድን ከውን ኣብዚ ሕጂ ነብረሉ ዘለና ዓለም ብዛዕባ ሃገራትን ህዝብታትን ክንዛረብ ከለና ብፍላይ ከዓ ኣብ አፍሪካ ብዛዕባ ታሪኽን ህዝብታትን ክንዛረብ ከለና ወይ ብዛዕባ ዶባት ክንዛረብ ከለና ምስኡን ብዛዕባ ግጭታት ክንዛረብ ከለና ካብ ምምጻእ ናይ መግዛእቲ ናብዚ ክፍለ ዓለም እዚ ዝጅምር ምዃኑ ባለንበት ዓለም በአፍሪካ በተለይም በአፍሪካ ቀንድ አሁን የምናውቃቸው ሀገሮች ሶማሊያ፣ ጅቡቲ፣ ኤርትራ፣ ኢትዮጵያ ወዘተ አሁን ያዙትን ክልል የግዛት ድንበር ይዘው እንደ ሀገሮች መታወቅ የጀመሩት በአካባቢው ቅኝ አገዛዝ ከመጣ ጊዜ ጀምሮ መሆኑና ይህ ሀቅ በታሪክ ስም የሚሰነዘረውን ተረትና ሀቀኛ ሀቅን ለመለየት በጣም አስፈላጊ ስለሆነ ይህንን ሀቅ እንደገና ለማረጋገጥ ፈልጋለሁ። በዚህ መልኩም የኤርትራ ህዝብ በ19ኛው ክፍለ ዘመን መጨረሻ አካባቢ በጣሊያን ቅኝ አገዛዝ ስር እንደዋለ ሁላችንም የምናውቀው ነው። የጣሊያን ቅኝ አገዛዝ በሁለተኛው ዓለም ጦርነት በተሸነፈበት ወቅት በኤርትራ የእንግሊዝ የሞግዚት አስተዳደር ተመስርቶ እንደነበረም የሚታወስ ነው። ሁላችንም የምናውቀው ነው። ሐቀኛ ፖለቲካን ታሪክና ይዝ ከባቢዚ መበገስ ዝኾነና ይዝ መሰረታው ሐቅ ስለዝኾነ በሁለተኛው የዓለም ጦርነት የተሸነፈችው ኢጣሊያ ስታስተዳድራቸው የቆዩት ቅኝ ግዛቶች በሁለተኛው የዓለም ጦርነት መጨረሻ የራሳቸውን እድል በራሳቸው እንዲወስኑ ሲደረግ ከነዚህ ውስጥ አንዱ የሆነው የኤርትራ ጉዳይ ግን በተባበሩት መንግስታት ቀርቦ የኤርትራ ህዝብ የራሱን እድል በራሱ የመወሰን መብቱ ሳይከበረለት ፍላጎቱ ሳይጠየቅ በተባበሩት መንግስታት ተሳታፊ የነበሩ እንደ ሶቪየት ህብረት ያሉ ሀገሮችና ሌሎችም የኤርትራ ህዝብ የራሱን እድል በራሱ እንዲወስን ይፈቀድለት እያሉ ይከራከሩ በነበረበት ወቅት በሁለተኛው የዓለም ጦርነት አሸናፊ ሆነው የወጡት ኃይሎች ከራሳቸው ስትራቴጂያዊ ጥቅም አኳያ በመነሳት የኤርትራ ህዝብ ፍላጎቱን ሳይጠይቁ ኤርትራን በኢትዮጵያ ውስጥ ለነበረው ዘውዳዊ አገዛዝ እንደ ስጦታ በመስጠት የራሳቸውን ስትራቴጂያዊ ጥቅም ለማስጠበቅ በወሰኑት ውሳኔ ምክንያት ያው እስካሁን ድረስ በዚህ ምክንያት ይህ ሁኔታ ጦርነቱ አሁን ያለንበት ሁኔታ እንዲፈጠር ካደረጉ መሰረታዊ ምክንያቶች አንዱ መሆኑን ሊታወቅ ይገባል። ኣብ ሕቡራት ሀገራት ንገዛርእሱ አገዳሲ መርገጽ ዝነበሮም
ከም ሶቪየትን ካልኦት መንግስታትን ንመሰል ህዝቢ ኤርትራ ደው ኢሎም ኣብ ዝነበሩሉ እዋን ናይቲ እዋን እቲ ተዓዊቶም ዝመጹ ሓይልታት ንናታቶም ስትራቴጂያዊ ረብሓታት የገልግል ይብዝበልዎ ግምታት ናይ ህዝቢ ኤርትራ መሰል ረጊጾም ናይ ህዝቢ ኤርትራ ድልየት ከይተሓተ ናታቶም ዕላማታት ዘገልግል ኣብዚ ሃገር እዚ ተመስረተ ንግስነት ንኤርትራ ከም ህያብ አቅሪቦም ንጉዳይ ህዝቢ ኤርትራ ክሒዶም ወይ ንመሰል ህዝቢ ኤርትራ ክሒዶም ነዚ ሕጂ እንዛረበሉ ዘለና ነዊሕ ዓመታት ዝኸደ ኩናት ዘምፁ ምዃኖውን ሓደ ካፍቲ መሰረታዊ ጠንቅታት ናይዚ ግጭት እዚ ምዃኑ ክርስዕ ይግባእ ኣብዚ ምናልባት ንታሪክ ደጊመ ከረጋግጾ ዝደሊ ጉዳይና ረጊጾም መሰልና ጥሒሶም ኣብ ከምዚ ዝኣመሰለ ኩነታት ከእትውና ዘገደዱ ሓይልታት ናይዚ ዝሓለፈ ዓሰርተታት ዓመታት ነዊሕ ኩናትን ክሳርኡን የኤርትራና የኢትዮጵያ ግጭት በኤርትራና በኢትዮጵያ መካከል የተፈጠረ ግጭት ሳይሆን በፍትህና በዓለም ህብረተሰብ ፊት የኤርትራ ህዝብ የራሱን እድል በራሱ የመወሰን ጥያቄ መሆኑ መዘንጋት የለበትም። ይህም ምናልባት መንስኤ የሆነው ካለፉት 40 ዓመታት ውስጥ 10 ዓመታት የኤርትራ ህዝብ ከፍላጎቱ ውጪ በፌዴራላዊ ቁርኝት ተሳስረው በነበረበት ወቅት በእስር ቤቶች እየተጨፈጨፈ በየገበያው ቦታና በያውራ መንገዱ እየተጣለ ለኡካኑን ለዓለም ህብረተሰብ እየላካ ቤቱታውን ባሰማበት ወቅት ጆሮውን የሚለግሰው ኃይል ባለማግኘቱ በመጨረሻም በኃይል የተጫነበት የግዳጅ ፌዴራላዊ ቁርኝት በይፋና በአዋጅ ተበጥሶ ሌላ አማራጭ ባለመገኘቱ የትጥቅን ትግል እንደ አንድና የመፍትሄ መንገድ አድርጎ ይወስድ ዘንድ የግድ ነበር። በቀሪዎቹ 30 ዓመታት መብቱ የተረገጠውን የኤርትራን ህዝብ በኃይል ሊጨፈልቀው የፈለጉት የኃይለ ሥላሴና የደርግ ስርዓቶች ብቻ ሳይሆኑ የውጪ ርዕሰ ኃያላን መንግስታት ከተጠቀሱት ስርዓቶች ጎን በመቆም ፖለቲካዊና ዲፕሎማሲያዊ ድጋፍ በመስጠት ብቻ ሳይሆን በእነዚህ ስርዓቶች ኃይል የኤርትራን ህዝብ መብት መጨፍለቅ ወሳኝ አስተዋጽኦ እንዲኖረው ለማድረግ የዘመናችን ቴክኖሎጂ ያፈራቸውን የጦር መሳሪያዎች በማስታጠቅ በኤርትራና በኢትዮጵያ ህዝቦች መካከል በሰላም በመተጋገዝና በመረዳዳት መንፈስ ሊዳብር ይገባው የነበረውን ዝምድና በ30 ዓመታት ወደ ኋላ እንዲጎተትና የኤርትራ ህዝብ መብት እንዲረገጥ በማድረግ ለደረሰው የረጅም ዘመን ኪሳራና ጥፋት ጠንቅ የነበሩ መሆናቸውን ሳልጠቅስ ለማለፍ አልችልም። መዋጻጽን መገዲ ኩውሰት ከአና ይግድን ይነሩ አውስጡ 30 ዓመታት እቲ መሰል ተረጊጹ በኃይሊ كشفلق سلتدليه ناي هايله سلاسي ناي درغن سرعت راي زيكونو ناي دغ حيلتات رئيس حيالان ابغوني زوم سرعتات زياتهم ناي بوليتيكان ناي دبلوماسين دغف مهات راي زيكونه حيلي ناي زي سرعتات زي ام شفلق مسل حزب ኤርትራ وسان خمزخون مغبار كله ኣብዚ ዘለና ዘመን ዘምጾ ወይ ኣብዚ ዘለና ዘመን ቴክኖሎጂ ዘምጾ ኣጽዋር እናዕጠቁ ነዚ ኣመንጎ ህዝቢ ኤርትራን ህዝቢ ኢትዮጵያን በሰላም ብምትሕግጋዝ ብምርድዳ ክምዕብል ዝነበረ ዝምድና ን30 ዓመት ንድሕሪት ጎቲቶም ብኣጽዋሮምን ብነትመሰል ምርጋጾምን ناي إذا حلفنايو نوح أوان كساراتات تنقم من بارون كي تقصكو حل فايدل ناي هاي السلاسية ناي منقستون سرعات زي حتى تلو نقر نحراليو نهزبي إثيوبيا حنسا بحضرنتشن حنسا بناي سوراشن حنسا بناي أملاخشن بزي تفلا عليه أسمات نهزبي إثيوبيا أبزر بحاجة يقولو كوينات نخأتو أبتو كوينات نخحرر የኃይለ ሥላሴና የመንግስቱ ስርዓቶች የሚጠየቁበት ጉዳይ ቢኖር የኢትዮጵያ ህዝብ አንዴ ባንድነት ስም አንዴ ባቢዮት ስም በሌላ ጊዜ በአምላክ ስም በተለያየ ስያሜ ጠቀሜታ በሌለው ጦርነት ውስጥ እንዲዘፈቅና በጦርነቱ ላፈን እንዲለበለብ ኢትዮጵያ እንድትፈራረስ ኢትዮጵያ እንድትዳከም በመጣጣራቸው በኢትዮጵያ ህዝብ ፊት ተጠያቂዎች መሆናቸውን ብቻ ለመጥቀስ ወዳለው የኤርትራ ህዝብ ከ30 ዓመታት ረጅም ትግል በኋላ በራሱ ውሱን አቅም እዚህ ብቻ ሳይሆን በአፍሪካ ውስጥ
ተወዳዳሪ የማይገኝለት የሰው ህይወት ከፍሎ ከመቶ ሺህ በላይ ህዝብና ተጋዳዮችን በጦርነት ውስጥ ለፍልሚያ አሰማርቶ በብዙ ሺህ የሚቆጠሩት አካለ ስንኩላን ሆነው የህዝቡ ሲሶ ለስደት ተዳርጎና በዚህ ሁሉ ፈተና ውስጥ በአንድ እግሩ ቆሞ በመታገል የኤርትራ ህዝብ የራሱን እድል በራሱ ለመወሰን እሱ በፈለገው በሰላማዊ መንገድ ሳይሆን ፍላጎታቸውን ተግባራዊ ለማድረግ ጦርነት በከፈቱት ኃይሎች ፍላጎት ማለትም በትጥቅ ትግል እነሆ ዛሬ መብቱን ለማረጋገጥ ችሏል። ኣብዚ ዘለና እዋን መሰሉን ርእሰ ውሳኔ በቲ ዝደለዮ መንገዲ ናይ ሰላም ዘይኮነ በቲ እቶም ድልየቶም ከረጋግጽሉ ነቲ ኩናት ዝኸፈቱ ኃይልታት ማለት ብናይ ዕጥቂ መንገዲ መሰሉ ከረጋግጽ ክኢሉሎ ኣብዚ ደረጃ እዚ በፂሕና እቲ ምርጫ እንታይ እዩ እቲ ሕቶ ከናውሕ አይደልን ኣብዚ እዋን እዚ በዚ አጋጣሚ እዚ እዚ ጉባኤ ንሰላምን ዲሞክራሲን ተላዕሉ ስለዘሎ ንሕና እቲ አሁን እዚህ ደረጃ ላይ ከደረስን ዘንዳ ጥያቄው አሁን ምርጫችን ምንድነው የሚለው ነው። ንግግሬን ለማራዘም አልሻም። በአሁኑ ወቅት በዚህ አጋጣሚ ይህ ጉባኤ ለሰላምና ለዲሞክራሲ የቆመ መሆኑን ያህልና እኛም ተገቢውን መስዋዕትነት በመክፈል ተገቢውን መብታችንን ያረጋግጥን ስለሆነ ከዚህ በመካሄድ ላይ ካለው ኮንፈረንስም ሆነ ከዚህ መድረክ ከሚፈልቁት የመንግስት አቋሞች ለማወቅ የምንሻው ይህ ስርዓት የቆየውን አሰራር በመከተል የተለያዩ ሰበቦችንና ማድበስበሶችን በመፍጠር ጦርነትን የመቀጠል ወይስ የሰላምን መንገድ የመከተል አቋም ለማወቅ ነው። አሁን እዚህ የተገኘ ነው። ቀደም ሲል እንደገለጽኩት ኮንፈረንሱ ለሰላም የቆመ መሆኑን ያለንን ተስፋ ከፍተኛ ነው። ይህ ሲባል ግን ከመጠራጠር ድነናል ለማለት አይቻልም። ለሰላም ዝተበገሰ ኸውን ተስፋና ለዓሊዩ እዚ ማለት ግን ከምጥርጣራት አዱ ዕሉና አሎ خباه ላይ ካለን ኣብዚ ምናልባት ቅድሚቶም ካልኦት ነጥብታት አቴ ምዝራበይ ኩናት ዝደልዩ ኩናት ከራሳስኑ ዝጸንሑ ኃይልታት አለው እዚ ሕጂ ተፈጥሩ ዘሎ ኩነታት ምናልባት እዚህ ላይ ወደ ሌሎች ጉዳዮች ከመግባቴ በፊት ምናልባት ማንሳት ያለብኝ ነጥብ ቢኖር ዛሬም ጦርነትን የሚሹ ጦርነትን ሲያፋፍሙ የቆዩ ኃይሎች መኖራቸውን ነው። አሁን የተፈጠረው ሁኔታ ምናልባት ከነሱ ምኞትና ፍላጎት ጋር የማይጣጣም ኃይሎች ሊኖሩ ይችላሉ። በተለያዩ ሽፋኖችና በማራኪ አቀራረቦች አሁን ያለውን ሁኔታ ጠማዘው ህዝቡን ደግሞ ዳግም ጦርነት ውስጥ ለመማገድ የሚፍጨረጨሩ ኃይሎች ስላሉና የነዚህም ኃይሎች መኖርና ማንነታቸውንም ስለምናውቅ በዚህ ኮንፈረንስ ላይ ያለን እምነት ከፍተኛ ቢሆንም እንኳን ጥርጣሬ እንዳለን ሳልጠቅስ ማለፍ አልሻም። አሞንጎ እዚ ሕጂ ተፈጥሩ ዘሎ ኩነታት ንሓዋሩ ኣብ ናይ ኢትዮጵያ ፖለቲካ ናይ መሰጋገሪ መድረኽ ተወዲኡ ናይ ህዝቢ ኤርትራ መሰር ሰውሳኔ ከምቲ ተቀዲመ ተቀስኩዎ በግብር ተረጋግጹ ካተሎ ሕጋዊ መዛዘም እንትግበረሉ ተወስኑ በዘሎ የመጠራጠሩን ጉዳይ ወደ ጎን ትተን አሁን በተፈጠረው ሁኔታ ውስጥ ለዘለቂታው በኢትዮጵያ ፖለቲካዊ የሽግግር መድረክ እስኪደራጅ ድረስ የኤርትራ ህዝብ የራሱን እድል በራሱ የመወሰን መብት ቀደም ሲል እንደገለጽኩት በተጨባጭ የተረጋገጠ ቢሆንም እንኳን ህጋዊ መመዘኛ እንዲኖረው የውሳኔ ህዝቡ ለሁለት ዓመታት እንዲዘገይ በተወሰነው መሰረት በመጪዎቹ ሁለት ዓመታት ውስጥ ለዘለቂታው የሁለቱም ህዝቦች ዝምድና በሚመለከት አዲስ ምዕራፍ ለመክፈት በመግቢያነት ውሳኔ ህዝቡን በሁለት ዓመታት ከማዘግየት በተጨማሪ ያሰብ ወደብ ለኢትዮጵያ ህዝብና ለኢትዮጵያ ኢኮኖሚያዊ ግልጋሎት ክፍት እንዲሆን መወሰን በተለያዩ ኢኮኖሚያዊ ዘርፎች ተባብሮና ተጋግዞ መስራት አስፈላጊ መሆኑን መረዳት ከረጅምና መራራ ትግል እንዲሁም መስዋዕትነት በኋላ የተጨበጡትን የሁለቱም ህዝቦች ድሎችን በተለያየ መንገድ ለማደናቀፍና ለማዳከም የተሰለፉ ኃይሎች ሊኖሩ ስለሚችሉ የሁለቱም ህዝቦች ጥቅሞች ለመጠበቅ የጸጥታ ጥበቃ ስምምነት ማድረግ አስፈላጊ መሆኑ የታወቀ ስለሆነ ከነዚህ ጉዳዮችም ሌላ ባለፉት ጊዜያት የነበሩትን የከረረ የጥላቻ ታሪክ ለማለዘብና ለመፈወስ የጋራ ስራን ስለሚጠይቅ በበኩላችን ቀደም ሲልም ስናቀርበው የቆየነውና አሁንም ለዚህ ኮንፈረንስ በመናቀርበው ጽሁፍ ላይ የተዘረዘሩ ስለሆነ
አሁን ደግሜ ለማረጋገጥ የምፈልገው ከእንግዲህ ዝምድናችን እንዴት ይጠናከር በሚለው ላይ ያተኮረ መሆኑን ስገልጽ በሁለቱም መንግስታትና ህዝቦች መካከል የሚኖረውን መተጋገዝና መረዳዳት ለማጠናከር በእኛ በኩል አስፈላጊውን ጥረት ሁሉ ለማድረግ ዝግጁ መሆናችንን እያረጋገጥኩ በእኔም ይሁን በህዝባዊ ግንባር የልኡካን ቡድን አባላት በኩል መብራራት ያለባቸውን ጥያቄዎች ለመመለስ የተዘጋጀን መሆናችንን በመግለጽ እዚህ ላይ ንግግሬን እቋጫለሁ። መንፈስና ንድሕሪ ሕጂ ብዝመጽእ ንመጻኢና ከመገርና ዝምድናታትና ከነማዕራሪ ንኽእል ናብ ዝብል ዝጠመተ ምዃኑ ነዚ ኣብ መንጎ ክልቲኡ መንግስታት ይኹን ህዝብታት ዝህሉ ምትሕጋዝን ምርዳእን ንምሕያል ብወገንና እቲ ዝድለ ፃዕሪ ክንገብር ቁርባት ምዃንና እናረጋገፅኩ ካብዚ ንላዕሊ ብወገነ ይኹን ብወገን ልኡኽ ናይ ህዝባዊ ግንባር ክቐርብ ዝሕተት መብርሂታት ኣሎ ወይ እውን ኣብቲ ቀሪቡ ዘሎ ወረቐት ብቐጥታ ንዓና ዝምልከቱ ርእስታት ኣብ ዝህልውሉ መብርሂታት ክንህብ ቁርባት ምዃንና እናገለጽኩ ብዘረባ ይሕፅር ኣነ ይሕየር ኣለኹ ናይ ትርጉም ሽግር ከጋጥሞ ክእል ኸውን ግን ክንተሓጋገዘሉ ኢና ምናልባት ኣብ መንጎ ዝድልሆን እሺ በማጠቃለያም ላይ ከቤቱ የሚቀርቡ ጥያቄዎች ወይም ህዝባዊ ግንባርን የሚመለከት ጉዳይ በተነሳ ጊዜ ማብራሪያ ለመስጠት ዝግጁ መሆናቸውን አስቀምጠዋል እና ይህን መሰረት በማድረግ ወደ ውይይቱ እንሸጋገራለን ማለት ነው። ውይይቱን በሁለት ክፍልን ብናየው ጥሩ ይመስለኛል። አንደኛው እና ዋነኛው የኤርትራ ጥያቄ እንዴት ነው መፈታት ያለበት የሚለው በሰነዱ የቀረበ ሀሳብ አለ። ሌሎች አማራጮችም ካሉ ሊቀርቡ ይችላሉ እና መጀመሪያ የኤርትራ ጥያቄ እንዴት ይፈታ በሚለው ላይ አንድ አይነት አቋም ለመያዝ ብንወያይ ይህ ቤት የኤርትራን ጥያቄ እንዴት ለመፍታት ነው የሚያስበው፣ በሽግግሩ ዘመን የሚፈጠረው መንግስት የኤርትራን ጥያቄ ከመፍታት አኳያ ሊኖረው የሚገባው አቋም ምንድን ነው የሚለውን በመጀመሪያ ደረጃ እንወያይበትና ከዛ በኋላ ቀጥሎ ያሉትን ርዕሶች ልንመረምራቸው እንችላለን። እሺ ፕሮፌሰር አስራት የተከበሩ ፕሬዚደንት ምን እንኳን ቀደም ብዬ ለመናገር ሳይሆን ትንሽ ጸጥታ ስለበዛ ሌላው ደግሞ ክፍል እስኪያስብበት ድረስ ጸጥታውን ልጠቀምበት ብዬ ነው። ይህ ስለ ኤርትራ በቀረበልን ጽሑፍና እንደ ጉዳዩ ከባድነት በልዩ ልዩ መልኩ ተቸግሬበታለሁ። እነኚህም የዩኒቨርሲቲዎችና የከፍተኛ ትምህርት ተቋሞችን ምሁራኖች እንደመወከሌ መሰረት የእነርሱን መመሪያ ሀሳብ ማግኘት ግዴታዬ ሲሆን ይህ እድል ባለመኖሩ እንዲሁም የዚህ የቀረበልን ጽሑፍ አቀራረብ ምንም የተከበሩ ፕሬዚደንት በማዳበሪያነት የሰጡት መርሆች ከልብ የሚስማማበት ቢሆንም በወረቀት ውስጥ ያልሰፈሩ ስለሆነ የኤርትራን ሕዝብ ታሪካዊና ኢትዮጵያዊ አስተዋጽኦ ትንተናው እንግዳ ስለሆነብኝ እንዲሁም አሁን ምንም በአካልም በነፍስም የተከበሩ አቶ ኢሳያስ አፈወርቅ የህዝባዊ የአርነት ግንባር ኤርትራ መሪ እዚህ በማየቴ በእውነቱ በጣም ከፍተኛ ደስታ ሲሰማኝ አይቻቸው አላቅም። እንዲሁም ደግሞ ሲያብራሩ በእውነቱ
ምን ያህል አንድነታችንን ሲያሳዩ ካስተርጓሚው ከኤክስፐርቱ ከዶክተር በረከት አብም በልጠው በማስተርጓሚ እየተባበሩ ሲያስተረጉሙ እና እንዲሁም አጠገብ ለአጠገብ ተቀምጠን ስንታይም ምን ያህል አንድ መሆናችንን ሁሉ ቢያረጋግጡልኝ በአንዳንድ ሁኔታው ደግሞ በተብራራ ውስጥ እንደገና ራሴ እንግዳ ስለሆነብኝ በክቡርነቶ ፈቃድ መሰረት በበኩሌ ትክክል ነው ብዬ የማምንበትን ሀሳብ እንዳቀርብ ይፈቀድልኝ። ምንም ኤርትራ በመባል ለ70 ዓመታት ያህል በቅኝ ገዢዎች ምክንያት በመክፈል በአንድ ሀገር ሁለት ህዝቦች ተደርገው ቢቆዩም በታሪክ በባህል ሃይማኖትና በደም በመተሳሰር ለረጅም ጊዜ በአንድ ህዝብነት የቆዩ መሆናቸው የታወቀ ስለሆነ ማስረጃ መፈለግ አሻውም። እንዲሁም ከቅኝ ገዢዎች የተረፈችው የኢትዮጵያ አካል በጣሊያን ከመወረራም በፊት ሆነ በጊዜው እና በኋላም ከወንድሞቻቸው ጎን ተሰልፈው ለኢትዮጵያ ነጻነት በልዩ ልዩ መስክ የኤርትራ ህዝብ ያደረገው ከፍተኛ አስተዋጽኦ በደንብ መታወስ ይገባዋል። ሶስተኛ ኢትዮጵያና ኤርትራ ነጻ ከወጡ በኋላ ከጣሊያን ወረራ በኋላ ማለቴ ነው ኤርትራ በእንግሊዝ ሞግዚታዊ አስተዳደር እንደተጠቀሰው ስር ስትወድቅ በአንጻሩ ኢትዮጵያ ደግሞ በእንግሊዝ የበላይ ጠባቂነት ወይም ፕሮቴክቶሬት እንድትሆን ያጋጠማትን የፖለቲካ ተጽዕኖ በመከላከል ለዓመታት ከባድ የፖለቲካ ትግል ታካሄድ ነበር። ከዚህም በኋላ አራቱ ሀያላን መንግስታት በወቅቱ በጣሊያን ቅኝ ግዛቶች ጉዳይ እልባት ለመስጠት በተነጋገሩበት ወቅት የኤርትራ ጉዳይ በተባበሩ መንግስታት እንዲወስን ሲስማሙ በማንኛቸውም የውሳኔ ውጤት ኢትዮጵያ የባህር በር እንድታገኝ የስምምነታቸው መሰረት ነበር። አምስተኛ በተባበሩ መንግስታት ቻርተር መሰረት ይኸው ድርጅት ባከናወነው ድርጅታዊና ህጋዊ ስልቶች መሰረት የኤርትራ ህዝብ እስላሙም ክርስቲያኑም ከኢትዮጵያ ጋር ለመዋሃድ በከፍተኛ ድምፅ መወሰኑ የታሪክ ሀቅ ነው። ሆኖም የተባበሩ መንግስታት ኤርትራን ከኢትዮጵያ ጋር በነበረው ሉዓላዊ መንግስት ስር በፌዴሬሽን እንድትዋሃድ ወሰነ። ከዚህ ውሳኔ በኋላ ጉዳዩ እንደማንኛቸውም በተባበሩ መንግስታት በቅኝ ግዛቶች ላይ የተወሰኑ ውሳኔዎች በቻርተሩና በህጉ መሰረት የመጨረሻ ውሳኔ ስለሆነ የተባበሩ መንግስታት እንደገና በጣልቃ ሊገቡበት የሚችሉበት ጉዳይ አይደለም። ድርጅቱ ማለት የተባበሩ መንግስታት ይህን ላድርግ ቢል እንኳ በዓለም አቀፍና በአፍሪካ አህጉር ከፍተኛ ችግሮችና ወይም ውዝግብ እንደሚፈጥር መዘንጋት የለብንም። ሆኖም ከፌዴሬሽኑ በኋላ አከራካሪ ጉዳይ ተብሎ የሚወሳው የውህደቱ ጉዳይ ብቻ ነው።
ይህም ጉዳይ በሕግ ሊታይና ሊፈታ የሚችለው በኢትዮጵያ ሕዝብ ውሳኔ ብቻ ነው። ነገር ግን በወቅቱ እቃወማለሁ ብሎ በትግል የተነሳውና የታገለው ኢኤልኤፍ ሲሆን እርሱም በመሃላችን አይገኝም። ባለመጋበዙም ቅሬታ የተሰማ መሆኑን በቢቢሲ ከጥቂት ቀናት በፊት ሰምቻለሁ። በዚህ መሰረት በሌሎች የኢጣሊያ ቅኝ ግዛቶች እንደተወሰነ ሁሉ በኤርትራ የተወሰነው ውሳኔ በተባበሩ መንግስታት መስፈርቶችና ሕግ መሰረት ስለሆነ ውሳኔው የመጨረሻው ነው። ሌላ የሕዝብ ውሳኔ ሊካሄድ ይፈለጋል ከተባለ ይህ ሊካሄድ የሚችለው በሉዓላዊ የኢትዮጵያ መንግስት አስተናጋጅነት በኢትዮጵያ ሕዝብ ብቻ ነው። የተከበሩ ፕሬዚደንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ሕዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ሆኖም የኢትዮጵያን የአሁኑን ተጨባጭ ሁናቴ በመመርኮዝ የወንድማማቾች ደም መፋሰስ የቆመ መሆኑን፣ አሁን የሰፈነውን የሰላምና የዲሞክራሲያዊ ሂደት መሰረት በማድረግ የኢህአዴግንና የህዝባዊ ግንባር ሓርነት ኤርትራን ልዩ ግንኙነት በመጠቀም ወንድማማችና እህትማማች የሆኑትን ህዝቦች መካከል የዘለቄታ ቅራኔ እንዲወገድ እና በኢትዮጵያዊነትና በይቅር እግዚአብሔር መሰረት በአስቸኳይ የሚስማሙበትን መንገድ መፈለግ የመሸጋገሪያው መንግስት ተቀዳሚ ተግባሩ እንዲሆን ጉባኤው እንዲያሳስብ ይህን ሀሳብ በአክብሮት አቀርባለሁ። ይህንን እድል ስለሰጡኝ ከልቤ አመሰግናለሁ። እሺ፣ ሌላ አስተያየት ካለ ማነው? እሺ፣ በጣም አመሰግናለሁ ክቡር ሰብሳቢ። እኔ እንኳን እንደ መንደርደሪያ አድርጌ የማቀርበው ቀደም ሲል እርሶም ባቀረቡት መሰረት በኤርትራ ጉዳይ ላይ ምን አይነት የመፍትሄ ሀሳብ መወያየት እንችላለን ወደሚለው ከመግባታችን በፊት አቶ ኢሳያስ ባቀረቡት አጠቃላይ ሪፖርት ላይ ማብራሪያ እንዲሰጥ ወደ ወዛው ውይይት ከመግባታችን በፊት ማብራሪያ እንዲሰጥበት ሁለት ነጥቦች አሉኝ። በእርግጥ በተከታታይ ባለፉት 3 ቀናት በተሰበሰብንበት ጊዜ በአጠቃላይ በአገራችን በብሔሮችና ብሔረሰቦች ይደረግ የነበረውን ፖለቲካዊ ተጽዕኖ እና ጭቆና፣ ኢኮኖሚያዊ ብዝበዛና ጭቆና፣ የባህል ጭቆና፣ ብሔሮችና ብሔረሰቦች በራሳቸው ቋንቋ
ታሪካቸውን እንዲያፍሩ በደረገበት ስርዓት ውስጥ ትምህርትና ሌላም ልማት ተከልክሎ ከአፍሪካ ብሎም ከታዳጊ ሀገሮች የመጨረሻውን ጭራ ይዞ እንዲገኝ የደረገ ህብረተሰብ ነው። በዚህ መሰረት በዚህ ታሪካዊ ስብሰባ ላይ ይህን ሁሉ አስቀያሚ ገጽታዎችን ሁሉ አስወግደን በአዲስ ጎዳና ሄደን ብሔሮችና ብሔረሰቦች በአጠቃላይ በዚህ ግዛት ክልል ያለው ህብረተሰብ ሁሉ በወንድማማችነትና በተዋናችነት ወደ አዲሱ ምዕራፍና በዲሞክራሲና በእኩልነት ቅራኔዎች ቀርተው መቃቃሮችን ቀርተው በሚያስችል ሁኔታ አዲስ ስርዓት ለመዘርጋት የተሰበሰበ መሆኑን ለሁላችንም ግልጽ ነው። ይሁን እንጂ አንዳንድ መሰረታዊ የሆኑ ሀቆችንም ደግሞ ከታሪክ አንጻር ታሪክ ምስክር ነውና መረሳት የሌለባቸው ብዙ ጉዳዮች ይኖራሉ። አንደኛ የኢትዮጵያን ታሪክን በተመለከተ የቀረበ አስተያየት አለ። ሁለተኛ ደግሞ ስለ ኤርትራ ፌዴሬሽን የተባበሩት መንግስታት በመጀመሪያው 1950ዎች መጀመሪያ ላይ ስለወሰደው ሀሳብ በቀረቡት ሀሳቦች ላይ ማብራሪያ ጠይቃለሁ። አንደኛ የኢትዮጵያ አንድ ኤንቲቲ እንደ አንድ ራሱ የቻለ አንድ መንግስት አካል ሆኖ የታየው እንደ ሌሎቹ እንደ ጅቡቲ፣ ሶማሊያ ወይም ጎረቤት ሱዳን ሀገሮች የአውሮፓ ቅኝ ገዢዎች ወደ አፍሪካ ከመጡ በኋላ በተመሳሳይ ደረጃ ላይ የተቀመጠ መሰለኝ። ኢትዮጵያ በተለያየ ታሪክ ውስጥ አንዴ አቢሲኒያ አንዴ ኢትዮጵያ እየተባለ ወይም የአበሻ ሀገር እየተባለ በተለያየ ወቅት ረዘም ያለ ታሪክ የነበረው ይኸውም የታሪክ ቁንጮ ግንባሩ ከሰሜን ኢትዮጵያ እንደው አፈ ታሪኩን እንተውና ከአክሱም ዘመነ መንግስት ከአንደኛ ምዕተ ዓመት ከዛ በኋላ በወቅቱ የነበሩት መንግስታት ከውጭ ባለው ተጽዕኖ ከራሳቸው ካለው ወታደራዊና አስተዳደራዊ ድክመት አንዴ ሲፈራረሱ ከቦታ ወደ ቦታ በሚዘዋወሩበት ጊዜ እንደነበረ አይ ቲንክ ይሄን በታሪክ ውስጥ ተመዝግቦ የሚገኝ ነው። በወቅቱ የነበረውን ታሪክ ደግሞ የጻፉት ኢትዮጵያኖች ሳይሆኑ በአብዛኛው የተለያዩ ሀገሮች የመጡ የውጭ ታሪከኞች ናቸው። በዚህ ጊዜ ትክክለኛ ኢትዮጵያዊ የሚባለው በወቅቱ ወይም አበሻ ይባል የነበረው ከማንኛውም ዛሬ ኢትዮጵያዊ ከምንለው በማንኛውም ክልል ካለው ህዝብ የበለጠ የሰሜን ኢትዮጵያ ህዝብ ነው። ዛሬ በደቡብ በምስራቅና በምዕራብ አንዳንድ ዳር ሀገሮች ያሉት ኢትዮጵያኖች ናቸው ብለን አሁን ባለው ጂኦግራፊካል ፓራሜትር ከዚህ ከመቶ ዓመት ወዲህ እንደተባለው ከአፄ ምኒልክ ዘመነ መንግስት ካለው ጊዜ ውስጥ ካለው ኢትዮጵያዊ ነው የምንለው። ነገር ግን በዘር በታሪክና በአምሳል በባህል በብዙ ነገሮች ሁሉ ኢትዮጵያዊ ነኝ ብሎ መናገር የሚችለው መጀመሪያው የሰሜን ኢትዮጵያ ህዝብ ነው እንጂ ሌላው አይደለም። ይህን ሀቅ እያለ ከዛ በኋላ በእርግጥ ከአፄ ምኒልክ ዘመነ መንግስት ወዲህ ዛሬ ኢትዮጵያ የምንለው የጂኦግራፊ ዴፊኒሽን ነው እንጂ በእርግጥ ኢትዮጵያ የሚባል አሰች በባህልና በቋንቋም የአንድ ህዝብ ስያሜ አይደለም። ያ መሆኑ ከታወቀ ዛሬ ኢትዮጵያ ስያሜ የምንለው ይሄ ዛሬ ከመቶ ዓመት ወዲህ ያለውን ሳይሆን በእርግጥ የራሱ ኮንቲኒቲና ለውጦች ነበሩት። ይህ መሆኑ ከታወቀ አቶ ኢሳያስ ባቀረቡት ሪፖርት ላይ የኢትዮጵያ ታሪክ ከመቶ ዓመት ወዲህ ነው የሚለውና ቀደም ሲል ከነበረው የታሪክ ማስረጃነት ካለው በምን አይነት ሁኔታ ተለይቶ ከሌሎቹ አዲስ ከተፈጠሩ ኤንቲቲዎች አፍሪካ ሀገሮች ጋር ሊወዳደር እንደቻለ ይህ በትክክል ማስረጃ እንዲሰጡበት ጠይቃለሁ። ይካለኝ የራሴን የታሪክ ዕውቀትና ትንሽ አዲስ ነገር ስለሆነብኝ በዚህ በኩል ማስረጃ ፈልጋለሁ። በሌላ በኩል ደግሞ ቀደም ሲል ጣሊያን ኤርትራን በቅኝ ግዛት ከመያዟ በፊት ስለነበረው የዘር ግንድ የታሪክ የቋንቋና ሌሎችን በዝርዝር ማስረዳቱ በዚህ ወቅት አስፈላጊ አይደለም። ይሁን እንጂ 50 ዓመት በጣሊያን ቅኝ ግዛት 10 ዓመት ደግሞ በእንግሊዞች ወታደራዊ አስተዳደር ከቆየ በኋላ የተባበሩት መንግስታት በወቅቱ 5 አባላት ያሉበት ነፃ ሀገሮች ወይም ገለልተኛ ሀገሮችን ወደዚህ አካባቢ ደርሰው የህዝቡን ስሜትና አስተሳሰብ በወቅቱ ደግሞ በተለያየ ምክንያት በሃይማኖት ድርጅቶች እና የፖለቲካ ድርጅቶች ህዝቡን እንወክላለን ራሳችንን እንወክለው ህዝብ አለን ብለው በቀረቡት የፖለቲካ ድርጅቶች አስተሳሰብና አቋም መርምረው ከተመለሱ በኋላ በሰጡት ውሳኔ መሰረት የተባበሩት መንግስታት እነዚህኛ ውሳኔዎችን ሁለተኛ ደግሞ ቀደም ሲል
የጣሊያን ቅኝ ግዛት ወደዛ ከመምጣቱ በፊት ከነበረው ታሪካዊና ህዝባዊ ኢኮኖሚያዊ መተሳሰርና ሌሎችም ግንዛቤዎች ውስጥ በማስገባት በድምጽ ብልጫ ሶስቱ ከኢትዮጵያ ጋር በፌደራል ስታተስ ልትቀላቀል ወይም ልትተሳሰር ትችላለች በሚል ሌሎቹ ለየት አቋም በመውሰድ የአብዛኛው ድምጽ ከፍ ስላለ ያደረገው ውህደት መሰለኝ። እርግጥ ከዛ በኋላ ያለ ስላሴ አስተዳደር ቀጥሎም ደግሞ ወታደራዊ አምባገነን የመንግስቱ አስተዳደር በክልሉ እንደ ሌሎች የኢትዮጵያ ህዝቦች ላይ ያደረገው ወታደራዊ ፖለቲካዊና ኢኮኖሚያዊ ተጽዕኖች የባህል ረገጣዎችና ተጽዕኖች ይህ አለ የሚባል ነገር አይደለም። ከዛ በኋላ የነበረው ሁሉ ከማንም እንደማንኛውም የኢትዮጵያ ህዝብ የኤርትራ ህዝብ በከፍተኛ ጭቆናን ስር እንደነበረ ሁላችንም የሚያሳዝንና አብረንም ስንታገልበት የነበረ ነው። ትግሉንም ስንደግፈው ነበር። ስለዚህ በዚህ በኩል ያለ ፍላጎቱ የተባበሩት መንግስታት በራሱ ሰዎች አማካኝነት የህዝቡን ድምጽ ሳይሰማ ውሳኔ ተላልፎ ፌደራሊዝም ወይም የፌደራል ስታተስ አስተዳደር ውስጥ እንዲውል ተደርጓል በሚሉት ሁለት ነጥቦች ላይ ማብራሪያ እቀበላለሁ። ስለዚህ መጀመሪያ የማብራሪያ ጥያቄዎች ቀርበው መልስ ቢሰጥባቸው እነዚህ የማብራሪያ ጥያቄዎች ቀርበው መልስ ከተሰጠባቸው በኋላ ወደ ክርክሩ ብንሄድ የተሻለ ነው የሚል ሐሳብ አለን። ይሄ እንግዲህ ለቤቱ የሚቀርብ ነው ማለት ነው። ሁለተኛ ለኢፒኤልኤፍ የሚቀርብ ማሳሰቢያ ነው። አተረጓጎም ላይ አንዳንድ ችግሮች ስላሉ በእኔ ግምት አቶ ኢሳያስ አቋሙን በትግርኛ ብቻ ሳይሆን በእንግሊዝኛም በበቂው ማስረዳት እንደሚችል ስለማምን ለቤቱ እንዲመች የማንም ሰው በቋንቋው የመጠቀም መብት ሳልጋፋ ማንም ሰው በቋንቋው የመጠቀም መብቱ እንዳለ እንደተጠበቀ ሆኖ ስብሰባውን ለማሳጠር ይረዳ ዘንድ ማብራሪያውን በተቻለ መጠን በእንግሊዝኛ ቢሰጥ ጥሩ ነው የሚል ሐሳብ አለን። ነገር ግን ይህን ስንል ማንኛውም ሰው በቋንቋ የመጠቀም መብቱን ለመጋፋት እንዳልሆነ ከወዲሁ ግልጽ እንዲሆን ያስፈልጋል። ለቤቱ ይረዳል፣ ስብሰባውን ለማሳጠር ይጠቅማል በሚል ነው። Express myself and be brief in dealing with the issues raised. I, on the beginning of my speech, mentioned one basic fact, and that was our position to evade history and historical facts should be taken note of, because we have been told, and I think there is a lot of controversy on what is written in books of history in this country. I don't want to go into the controversies about what is true and what is not true. በዚህ ላይ የተነሳውን ጉዳይ በተቻለኝ መጠን አጠር አድርጌ ለማብራራት ሞክራለሁ። ቀደም ብዬ ባደረኩት ንግግር ላይ ስለ ታሪክና ስለ ታሪክ መረጃዎች የኛን አቋም ያነሳሁት እዚህ ሀገር በተጻፉ መጻሕፍት በሰፈሩት ታሪኮች ላይ ብዙ ዝግብ ያለ መሆኑን በመስማታችን ነው። የትኛው ትክክልና ልክ የትኛው ሐሰት እንደሆነ በመግለጽ ወደ ውዝግቡ ጠለቅ ብዬ ለመግባት አልፈልግም። ግን በዚህ አካባቢ ባሉ ህዝቦች መካከል አንድ አይነት ግንኙነት መኖሩ በጣም ግልጽ ነው። በመጽሐፍት የሰፈሩ አንዳንድ ነገሮችን ራቅ ያሉ የታሪክ አጋጣሚዎችን ቋንቋንና የቆዳ ቀለምን አንድነት በመጥቀስ ጭቆናን ማስፈን ወይም የራስን እድል በራስ የመወሰንን የፖለቲካ መብት ለመከልከል መሞከር የለብንም። Oromos and other nationalities of the south and southwest have their brother across the border in Kenya. The nations and nationalities or national groups and ethnic groups on the western borders of Ethiopia have their brother
across the border in the Sudan. በኦጋዴን የሚገኙ ሶማሌዎች ድንበር አቋርጦ ዝምድና ያለው ህዝብ በሶማሊያ ይኖራል። በደቡብና በደቡብ ምዕራብ ኢትዮጵያ የሚገኙ የኦሮሞ ህዝቦችና ሌሎች ብሔረሰቦች እንዲሁ ድንበር አቋርጦ የሚኖር ወንድም የሆነ ህዝብ በኬንያ ይገኛል። በኢትዮጵያ ምዕራባዊ ክፍል የሚገኙ የተለያዩ ብሔረሰቦችና ጎሳዎች ወንድሞችም በሱዳን ይገኛሉ። በኤርትራና በሱዳንም እንዲሁ ዝምድና ያላቸው ጎሳዎች ድንበር ተሻግረው ይገኛሉ። ሰዎች የኢትዮጵያ ስልጣኔ ምንጭ ብለው ለሚሉት በሰሜኑ ክፍል ባለው ህዝብ መካከል ታሪካዊ ወይም ሌላ አይነት ግንኙነት ነበር። ግን በቅድሚያ ሰዎች በታሪክ ላይ የሚወያዩት በዚህ አካባቢ የሀገሮችን ድንበር እንደገና ለማካለል አይደለም። የህዝባዊ ግንባር ሓርነት ኤርትራ አቋም ግን የሀገሮችን ድንበር በጎሳ፣ በቆዳ ቀለም፣ በቋንቋ፣ በሃይማኖትና በሌሎች መስፈርቶች የአፍሪካን ድንበሮች እንደገና የሚያካልል አይደለም። And political rights of nations that were formed. When we talk, I don't want to go into the academic argument about the meaning of nations, nationalities and others, but in case one needs to talk about the Eritrean question, we link the creation of this nation, like the creation of other nations in this part of the continent and the continent as a whole, was the making of colonialism. እኛ የምንናገረው ስለ ብሔራዊ የፖለቲካ መብትና በሀገርነት ስለተመሰረቱት ብሔሮች የፖለቲካ መብት ነው። ስለ ብሔር ብሔረሰብና ሌሎችም ትርጉም ወይም ፍቺ ክርክር መክፈት አልፈልግም። ይሁንና ስለ ኤርትራ ጥያቄ ማንሳት ካስፈለገ በክፍለ አህጉራችን በተለይም በምንገኝበት በዚህ የአህጉራችን ክፍል የሀገሮችን ምስረታ የምናያይዘውና የምናየው የቅኝ አገዛዝ ስራ እንደሆነ ነው። ስለ ታሪክ ስንናገር አቢሲኒያ የሚባለው የሰሜን ኢትዮጵያ ክፍልና ኤርትራ ኢትዮጵያ ነበር ብለው የሚያምኑ ከሆነ ካርታው እንደገና ይሳልና ለዓለም ህብረተሰብ ይቀርብ። የአቢሲኒያ አካል አልነበሩም የሚሉትን ሁሉ ያስወግዱና በአፍሪካ ቀንድና በጠቅላላው ክፍለ አህጉሩ ስለ ሌላ አዲስ ሀገርና አዲስ ድንበር እንወያይ። ግን የኛ የግጭት ታሪክ የኛ እንደ ሀገር መቆም የሚጀምረው ከቅኝ አገዛዝ ነው። ያሳዝናል፣ ግን ሐቁና ታሪኩ ይሄው ነው። By someone else, we believe history in the context of the politics we are discussing now is irrelevant. If there is a wish and insistence that we talk in terms of history to solve the politics of the day, I don't think that would lead to solving any problems. It will contribute to more and more of complications in the present political situation. ይህን ያነሳውትና ጫና ያደረኩበት እኛን ተክተው ሌሎች ታሪካችንን እንዲጽፉ እንደማንፈልግ ለማሳወቅ ነው። እኛ ስንመለከት አሁን በዚህ ላይ ታሪክን ማንሳት ከምንወያይበት የፖለቲካ ጉዳይ ጋር አላስፈላጊና ግንኙነት የሌለው ነው። የጊዜውን የፖለቲካ ችግር ለመፍታት ታሪክን የማጣቀስ ፍላጎትና ግፊት ካለ ይህ በምንም አይነት ችግሩን ይፈታል ብዬ አላምንም። ይልቁንም ያለውን የፖለቲካ ሁኔታ ይበልጥ ያወሳስበዋል። በሁለተኛ ደረጃ ለአብራራ የምፈልገው እዚህ የተነሳ ነጥብ ከሁለተኛው የዓለም ጦርነት በኋላ ባለው ታሪክ ፌዴሬሽን ስለሚባለውና የኤርትራ ህዝብ እንዴት እንደተወሰደ ነው። Given the circumstances of terror and political intrigues, was for independence and hard facts, historical facts. I'm not going into the detail of the technicalities, how the UN Commission came to Eritrea and decided on imposing a referendum in Eritrea. It's documented, it's there for everybody to see, and there is no need of distorting facts. የኤርትራ ህዝብ ሽብርና የፖለቲካ ሻጥር ቢኖርም ነጻነት ይፈልግ እንደነበር የማይካድ ሀቅና የማይፋቂ ታሪክ ሀቅ ነው። የተባበሩት መንግስታት ኮሚሽን በኤርትራ ህዝብ ላይ ውሳኔ ህዝብ እንዳያደርግ እንዴት እንደጫነበት ወደ ዝርዝሩ አልገባም። ይህ በመዝገብ የሚገኝ ነገር ስለሆነ ማንም ሊያየው ስለሚችል ይህንን ሀቅ ማጣመም አስፈላጊ አይደለም። እዚህ ላይ ጥያቄው የኤርትራ ህዝብ የራሱን እድል የመወሰን መብት የራሱ ብቻ መሆኑንና የራስን እድል በራስ የመወሰን የኤርትራ ህዝብ መብት ብቻ መሆኑንና በህዝቡ ምትክ ማንም ሊወስንለት እንደማይችል ነው። በተባበሩት መንግስታት ውሳኔ የኤርትራ ህዝብ ፍላጎት በህግ ተግባራዊ ሆኗል የሚሉ ካሉ ይህ አልተደረገም። ጥያቄው የተመለሰው ህዝቡ ሐሳቡን ሳይሰጥበት ነው። ምክንያቱም ቀደም ብዬ እንደተናገርኩት ውሳኔ የተወሰነው
በቀዝቃዛው ጦርነት ወቅት ወይም ከሁለተኛው የዓለም ጦርነት በኋላ በአፍሪካ ቀንድና በዓለም የነበረውን የስትራቴጂያዊ ጥቅም ለማሟላት ሲባል ነው። After Second World War period in the whole and in the world at large. So the fact that the population was not consulted on its right and destiny, and the findings even, which prove that all political groups within the alliance of the independence bloc represented or representing more than 75% of the population were trampled upon and their voices were not heard, and ሐቁ እንግዲህ ህዝቡ በመብቱና በወደፊት እጣው ላይ ሐሳብ እንዲሰጥ አልተደረገም። ነጻነትን የሚፈልጉት ፓርቲዎች 75 ከመቶ የሚሆነውን ህዝብ እንደሚወክሉ የተጠናው ጥናት ተረግጦ ድምጻቸው ታፍኖ ውሳኔ የተወሰደው በኃይል ነው። እነዚህ የታሪክ ሐቆች ተመዝግበው የሚገኙና ሊታዩ የሚችሉ ናቸው። በዚህ የታሪክ ሐቆች ላይ ገለጻ ማድረግ አስፈላጊ አይመስለኝም። እንደገና በአጽንኦት ልናገር የሚፈልገው ግን ህዝቡ እንዳልመከረና እንዳልዘከረ ማንም ሊወስንለት መብት እንደሌለውና የፖለቲካ መብቶቻችንንና የራሳችንን እድል ራሳችንን ለመወሰን ያለን መብት ስናነሳ እናንተ ይህንን መሰረታዊ መብታችንን እንድታውቁልን ለመማጸን አስበን ወይም ተስፋ አድርገን አይደለም። No one can do this job on behalf of the concerned peoples. What we are trying to explain here is history partly, which is relevant. የሚባለው የሰሜን ኢትዮጵያ ክፍልና ኤርትራ ኢትዮጵያ ነበር ብለው የሚያምኑ ከሆነ ካርታው እንደገና ይሳልና ለዓለም ህብረተሰብ ይቀርብ። In the context of the politics we are discussing now is irrelevant. If there is a wish and insistence that we talk in terms of history to solve the politics of the day, ይህን ያነሳውትና ጫና ያደረኩበት እኛን ተከታው ሌሎች ታሪኮችን እንዲጽፉ እንደማንፈልግ ለማሳወቅ ነው። እኛ ስንመለከት አሁን በዚህ ላይ ታሪክን ማንሳት ከምንወያይበት የፖለቲካ ጉዳይ ጋር አላስፈላጊና ግንኙነት የሌለው ነው። የጊዜውን የፖለቲካ ችግር ለመፍታት ታሪክን የማጣቀስ ፍላጎትና ግፊት ካለ ይህ በምንም አይነት ችግሩን ይፈታል ብዬ አላምንም። ይልቁንም ያለውን የፖለቲካ ሁኔታ ይበልጥ ያወሳስበዋል። በሁለተኛ ደረጃ ላብራራ የምፈልገው እዚህ የተነሳ ነጥብ ከሁለተኛው የዓለም ጦርነት በኋላ ባለው ታሪክ ፌዴሬሽን ስለሚባለውና የኤርትራ ህዝብ እንዴት እንደተወሰደ ነው። I would like to briefly state the Eritrean population, given the circumstances of terror and political intrigues, was for independence and hard facts, historical facts. I'm not going into the detail of the technicalities, how the UN Commission came to Eritrea and decided on. የኤርትራ ህዝብ ሽብርና የፖለቲካ ሻጥር ቢኖርም ነጻነት ይፈልግ እንደነበር የማይካድ ሐቅና የማይፋቅ የታሪክ ሐቅ ነው። የተባበሩት መንግስታት ኮሚሽን በኤርትራ ህዝብ ላይ ውሳኔ ህዝብ እንዳያደርግ እንዴት እንደጫነበት ወደ ዝርዝሩ አልገባም። ይህ በመዝገብ የሚገኝ ነገር ስለሆነ ማንም ሊያየው ስለሚችል ይህንን ሐቅ ማጣመም አስፈላጊ አይደለም። እዚህ ላይ ጥያቄው የኤርትራ ህዝብ የራሱን እድል የመወሰን መብት የራሱ ብቻ መሆኑንና የራስን እድል በራስ የመወሰን የኤርትራ ህዝብ መብት ብቻ መሆኑንና በህዝቡ ምትክ ማንም ሊወስንለት እንደማይችል ነው። በተባበሩት መንግስታት ውሳኔ የኤርትራ ህዝብ ፍላጎት በህግ ተግባራዊ ይሆናል የሚሉ ካሉ ይህ አልተደረገም። ጥያቄው የተመለሰው ህዝብ ሐሳቡን ሳይሰጥበት ነው። ምክንያቱም ቀደም ብዬ እንደተናገርኩት ውሳኔው የተወሰነው በቀዝቃዛው ጦርነት ወቅት ወይም ከሁለተኛው የዓለም ጦርነት በኋላ በአፍሪካ ቀንድና በዓለም የነበረውን የስትራቴጂካዊ ጥቅም ለማሟላት ሲባል ነው። Of the Cold War period or the after Second World War period in the whole and in the world at large. So the fact that the population was not consulted on its right and destiny, and the findings even, which prove that all political groups within the alliance of the independence bloc represented or representing more than 75% of the population were trampled upon. ሐቁ እንግዲህ ህዝቡ በመብቱና በወደፊት እጣው ላይ ሐሳብ እንዲሰጥ አልተደረገም። ነጻነትን የሚፈልጉት ፓርቲዎች 75 ከመቶ የሚሆነውን ህዝብ እንደሚወክሉ የተጠናው ጥናት ተረግጦ
ድምጻቸው ታፍኖ ውሳኔው የተወሰደው በኃይል ነው። እነዚህ የታሪክ ሀቆች ተመዝግበው የሚገኙና ሊታዩ የሚችሉ ናቸው። በዚህ የታሪክ ሀቆች ላይ ገለጻ ማድረግ አስፈላጊ አይመስለኝም። እንደገና በአጽንኦት ልናገር የሚፈልገው ግን ህዝቡ እንዳልመከረና እንዳልዘከረ ማንም ሊወስንለት መብት እንደሌለውና የፖለቲካ መብቶቻችንና የራሳችንን እድል ራሳችንን ለመወሰን ያለንን መብት ስናነሳ እናንተ ይህንን መሰረታዊ መብታችንን እንድታውቁልን ለመማጸን አስበን ወይም ተስፋ አድርገን አይደለም። Self-determination of nations and peoples is the only right of the concerned peoples. No one can do this job on behalf of the concerned peoples. What we are trying to explain here is history partly, which is relevant to the formation of this nation. የራሱን እድል በራስ መወሰን የሚመለከተው ህዝብ ብቻ መብት ነው። ይህንን ጉዳይ ማንም ይሁን ምን የሚመለከተውን ህዝብ ተክቶ ሊያስፈጽም አይችልም። እዚህ ላይ ለማስረዳት የሞከርነው የዚህችን ሀገር ምስረታ የሚመለከት ታሪክና ከውጭ የተጫኑ መፍትሄዎች ታሪክ ጉዳዩን እንዳወሳሰበውና ችግሩን በጦር ኃይል ወደ መፍታት እንዳመራው ነው። እንደገና ልናገር የምፈልገው የራሱን እድል በራሱ የመወሰን ብቸኛና ግለኛ መብት ያለው የኤርትራ ህዝብ ብቻ መሆኑን ነው። ማንም ህዝቡን ተክቶ እድላቸውን ሊወስን አይችልም። ከየትኛውም አቅጣጫ ከዓለም አቀፍ ድርጅቶች እንኳን በኤርትራ ህዝብ ላይ የራሱን ሐሳብና ምኞት ለመጫን ፍላጎት ካለ ይህ ተቀባይነት አይኖረውም። ምክንያቱም ህጋዊና ፍትሃዊ ስላልሆነ ነው። From any quarter, even international organizations, trying to impose their will and wish upon the Eritrean population, they are categorically rejected because they are not legal and they are not just. When we come to talk about the resolution of the problem here now, I would like to remind those who want to go into academic discussions about history, fiction, myth, ስለ ችግሩ መፍትሄ ስንነጋገር ወደ ምሁራዊ ውይይት በማዘንበል ስለ ታሪክ፣ አፈ ታሪክ፣ ፈጠራና የተለያዩ መጽሐፍት በማንሳት ስለዚህ ክፍለ ሀገር ወደ ምሁራዊ ውይይት የሚጋብዙንን ላስታውስ የምፈልገው እንዲህ አይነቱ ውይይት ስፍራው በዩኒቨርሲቲዎች፣ ትምህርት ቤቶችና ሌሎች የጥናት አካባቢዎች መሆኑን ነው። እዚህ መነጋገር ያለብን ስራ ወቅቱ የፖለቲካ ስለ ችግሩ መንስኤና ስለ ወቅቱ የፖለቲካ ስለ ችግሩ መንስኤና መፍትሄ ግጭቱ ከቶ በምን አይነት የተሻለ አይነተኛ አማራጭ መፈታት እንደሚችል መፈለግ ነው። በድጋሚ ለማከርና ላሳስብ የሚፈልገው በፊት ለፊታችን በተጋረጠው የፖለቲካ ጉዳይ ላይ እንድናተኩርና ካለፉት የጦርነት የጥፋት አመታት ታሪክ የምንላቀቅበትን መንገድ መፈለግ ነው። And my advice again is let's focus on this political issue in front of us and try to find a way out of the history of wars and destruction of the past few decades. Thank you, Mr. Chairman. የማብራሪያ ጥያቄ ካለ እሺ እንዲሁ የኢትዮጵያ ዲሞክራቲክ ህብረት በኢትዮጵያ አንድነት በእኩልነት ያምናል። በፖለቲካ አቋሙም የህዝብ በላይነትን በማወቅ በተመሰረተ ብዙ ጊዜው ነው። በዛም ስርዓት ይሄዳል። ሰብአዊ መብቶችንም በሚመለከት ዛሬ የኢፒአርዲኤፍ ያጸደቃቸውን ሰብአዊ መብቶች በሙሉ ያመነበት በመሆኑ እዚህም ተባባሪ ሆኖ አጽድቋል። በኢትዮጵያ አንድነት በሚለው ብቻ ሳይሆን የምንገፋው አንድነት በእኩልነት በሚል ስለሆነ አንድነትን በማስቀደም አንድነት ብቻ በማለት አልታገልንም። ይህም እንዲታወቅልን ያስፈልጋል። ነገሩ ከመጀመሪያው ማጣራት ስለሚያስፈልግ ሁኔታው እንዲጣራ የሚያስፈልገው ስለሆነ ስለ ኤርትራ ታሪክ፣ ስለ ኢትዮጵያ በማለት ከዚህ በፊት ስለተነገረ እንደገና መድገሙ ጊዜ የሚያባክን ስለሆነ አልደግመውም። የ100 ዓመት መጥፎ ድል በኤርትራ ላይ በመድረሱ በጣም ሁላችንን ያሳዝነናል። በተለይም የዚህ የ30 ዓመት ግፍ ዲሞክራሲን መልክ ባለመከተሉ በጣም ያሳዝነናል። ነገር ግን በበኩላችን የኤርትራን ህዝብ የምናየው
እንደ ወንድሞቻችንና እንደ እህቶቻችን ስለሆነ የኤርትራ ህዝብ ደግሞ በበኩሉ በዚህ በ30 ዓመት ውስጥ በተለይም መጥፎ ሁናቴዎች እና ግፍ ስለደረሰበት የሚያደርገው የዲሞክራሲ ጥያቄና መብት ተገቢ መሆኑን እናውቃለን። ይሄ በዛ አንጻር የሚመለከተው ዛሬ እዚህ ተሰብስበን የምናደርገውን መንፈስ በመያዙና በመከተሉም ደግሞ የሚገባው መሆኑን እንደግፋለን። ይሁን እንጂ በድርጅት መልክ የኢትዮጵያ ዲሞክራቲክ ህብረት የያዘው መሰረታዊ ዓላማ በማድረግ በኢትዮጵያ ህዝብ አንድነት፣ እኩልነት፣ ወንድማማችነት የተመሰረተ ሲሆን በዚህ በ30 ዓመታት ከኢትዮጵያ ህዝብ ፍላጎት ውጪ በኤርትራ ህዝብ ላይ የተደረገው እንደገና ደግማለሁ ከህዝቡ ፍላጎት ውጪ በኤርትራ ህዝብ ላይ የተደረገው ኢሰብአዊ አረመናዊ ጦርነት በሁለቱ ወገን ያስከተለው የሰውን የንብረት ጥፋት በመገንዘብና በኃይል የሚገኝ አንድነት ይቅርታ የማብራሪያ ጥያቄ ካለ ነበር የጠየቁት በአቋም በኩል በኋላ እንከራከርበታለን። ስለሆነም የኤርትራ ህዝብ ወኪሎች የውጭ አገር መንግስታትና ዓለም አቀፍ ድርጅት በታዛቢነት በሚገኙበት በውይይት ገበታ ላይ በመቀመጥ እሺ እድል የሰጠሁት ለሱ ማለት ይመስላል ለማብራሪያ እንዲብራራሎት የሚፈልጉት ጥያቄ ካለ ነው። አቋም በኋላ እንከራከርበታለን። ጊዜው ይመጣል። የድርጅቱን አቋም ለመግለጽ በቂ እድል ያገኛሉ። አሁን የአቋም ክርክርና የማብራሪያ ጥያቄ እንዳይመሰቃቀልብን መጀመሪያ ማብራሪያውን ጨርስ። ስለዚህ ማብራሪያ ጥያቄ ካለው ይቀጥሉ፣ አለበለዚያ ግን መቀጠሉ አግባብ ነው። ለታሪኩም ሆነ በዝምድና አንድነታችንን ለማሳመን ነው አላማናችን። እሺ ሌላ ማብራሪያ ጥያቄ ካለ ማብራሪያ ጥያቄ ካለ እንዲብራራላችሁ የምትፈልጉት? እሺ በኤርትራ ክልል የተለያዩ ብሔረሰቦች እንዳሉ ይታመናል። እንደሚያዩት ይሄ ኮንፈረንስ ባለፉት ዘመናት በኢትዮጵያ ህዝብ በተለይም በብሔረሰብ በመለየት የደረሰውን በደል ለማቃለልና አዲስቱን ኢትዮጵያን በእኩልነትና በአንድነት ልትመሰረት የምትችልበትን መንገድ ለመቀየስ ነው። ስለዚህ እኔ በድርጅቱ አቋም እንዲያብራሩልኝ የምፈልገው የእርሶ ድርጅት በኤርትራ ክልል ውስጥ ያሉ ብሔረሰቦች እኩልነትና እያንዳንዱ ብሔረሰብ የራሱን እድል በራሱ እስከ ነጻነት ድረስ የመወሰን መብቱ ላይ ምን አመለካከት አለው? The question might not be directly relevant to the issue, but I'll do my best to briefly explain our position. There are attempts. ጥያቄው ከተነጋገርንበት ነጥብ ጋር በቀጥታ የተዛመደ ባይሆንም የኛን አቋም ለማብራራት ያህል የተቻለኝን ያህል ባጭሩ ለመግለጽ ጥረት አደርጋለሁ። በእርግጥ በኤርትራ ውስጥ ያሉ ውስጣዊ ልዩነቶቻችንን ሆን ብሎ ለመፈለግ ወይም ለግል ጥቅም ለማዋል የሚፈልጉ ኃይሎች እንዳሉ እናምናለን። ለረጅም ጊዜም የነዚህ ሁኔታዎች ሰለባዎች ሆነን ቆይተናል። ይህንንም ቢሆን ስናገር ከተነሳው ጥያቄ ጋር በቀጥታ እንደማይገናኝ በመገመትም ጭምር ነው። በዚህ መድረክ ላይ አንድ ተሳታፊ ኢኤልኤፍን አንስተው ሲናገሩ ሰምቻለሁ። ይሁን እንጂ እዚህ ከተሳተፉት ወንድሞች መካከል ሁለት ድርጅቶችን ወክለው የተገኙ እንዳሉ ብጠይቅ ተገቢ ይመስለኛል። የሚወክሉት ማንን እንደሆነም ባውቅ ባልጠላሁ ነበር። ብሔሮችን፣ ህዝብን የመጡትስ በዲሞክራሲያዊ መንገድ ነውን? እኔ እንደሚመስለኝ እንደነዚህ አይነት የውስጥ ጉዳዮች ውስጥ መግባት ተገቢ ነው ብዬ በእርግጥ አላስብም። Respect the right of nations to self-determination. In Eritrea we have almost 9 national and ethnic groups,
በመሰረቱ በኤርትራ ምድር ላይ የህዝቦችን የራሳቸውን እድል በራስ የመወሰን መብት ማክበር ይገባን እንደሆነ ነው መነጋገር ያለብን። በኤርትራ ፖለቲካዊ ጉዳዮች ዙሪያ መነጋገር ይህ ብቻ ይመስለኛል የኛ ተልእኮ። ኤርትራ ውስጥ የኛ ባህልና ፖለቲካ አካል የሆኑ ወደ 9 የሚሆኑ ብሔሮችና ብሔረሰቦች ይገኛሉ። ስለዚህ ማንኛውንም በሉት በነጻነትና የራስን የወደፊት እድል በራስ የመወሰን መብት እንቀበላለን እናምንበታለንም። በዚህ አንዳችም ጥርጥር ሊኖረን አይችልም። እስከዛሬ ኤርትራ ውስጥ የመሰረታዊ መብቶች ረገጣ ሰለባ ሆነን ቆይተናል። በመሆኑም በእኛም በኩል ቢሆን የኤርትራ ነዋሪ ለሆነ ሁሉ የራስን የወደፊት እድል በራስ የመወሰን የመሳሰሉት መብቶች መርገጥ ፍትሃዊ አይሆንም ብለን ነው የምናምነው። በዚህ ጉዳይ ላይ አንዳችም ጥርጣሬ የለንም። በጥያቄው ላይ ፍጹም ግልጽ መሆን እንሻለን። ይሁን እንጂ በዚህ ረገድ የኤርትራን ህዝቦች ውክልናና የራሳቸውን እድል በራስ የመወሰን መብት አጠቃቀም በተመለከተ ጉዳዩ ሙሉ በሙሉ የኤርትራውያን ጉዳይ ነው። ጥያቄው የኤርትራ የውስጥ ጉዳይ ነው። እነዚህን ፖለቲካዊ መብቶች ለመተግበር በምንሰማራበት ወቅት ጉዳዩ የኤርትራ ብቻ ነው የሚል እምነት አለን። በኤርትራ ፖለቲካ ላይ ስንነጋገር ከላይ የተጠቀሰው መሰረታዊ እውነታ ተገቢውን ግንዛቤ ማግኘት ይኖርበታል። መልካም የማብራሪያ ጥያቄ ያለ አይመስልም። ወደ ክርክሩ ከመግባታችን በፊት ከታሪክ አንጻር ሳይሆን ከህግ አንጻር መታየት ያለባቸው ከቤት የተነሱ ጉዳዮች ስላሉ በዚህ በኩል ኢህአዴግ ያለውን አመለካከት ባጭሩ ለመጥቀስ ፈልጋለሁ። ወደ ዝርዝር ታሪክ መግባት ባይፈለግም ነገር ግን የኤርትራ ህዝብ ከዚህ በፊት የራሱን እድል በራሱ ወስናለሁ የሚለው ጉዳይ ላይ የኤርትራ ህዝብ የራሱን እድል በራሱ ወስናለሁ በሚለው ጉዳይ ላይ ኢህአዴግ የራሱ የሆነ አመለካከት አለው። በተጨባጭ በቅርቡ ከሚገኙ ሰነዶች በመነሳት ማለት ነው። የሁለተኛ ዓለም ጦርነት ከተጨረሰ በኋላ የኢጣሊያ ቅኝ ግዛቶች የነበሩት ሊቢያ፣ ሶማሊያ እና ኤርትራ ጉዳያቸው አሸንፈው በወጡ ኃያላን መንግስታት ስምምነት እንዲወሰን ይህ ሳይሳካ ቢቀር ግን በተባበሩት መንግስታት እንዲወሰን በተባለው ስምምነት መሰረት ለኃያላን መንግስታት ቀርቦ ኃያላን መንግስታት በጉዳያቸው ላይ ሊስማሙ ስላልቻሉ የኤርትራ ጉዳይ ለተባበሩት መንግስታት ቀርቧል። ለተባበሩት መንግስታት በቀረበበት ወቅት የኤርትራን ሁኔታ የሚያጠኑ ልኡካን ከተለያዩ ሀገሮች የተውጣጡ ወደ ኤርትራ ተልከው እንደነበሩ ምናልባት የጉራጌ ተወካይ ባነሳው መልኩ ማለት ነው። እነኚህ ተወካዮች የተለያዩ ታዋቂ ግለሰቦች፣ የሃይማኖት መሪዎች ወዘተ አግኝተው አነጋግረዋል። ከዚህ በመነሳት ለተባበሩት መንግስታት ሪፖርት አድርገዋል። የሁሉም ሪፖርት አንድ አይነት አልነበረም። አንዳንዶቹ ታዋቂ ግለሰቦች፣ የሃይማኖት መሪዎች አነጋግረን ያገኘነው የኤርትራ ህዝብ ህብረት ይፈልጋል የሚል ነው። አንዳንዶቹ የምዕራቡ ከሱዳን ጋር የተቀረበው ከኢትዮጵያ ጋር የሚሉ ናቸው። አንዳንዶቹ ደግሞ የኤርትራ ህዝብ ጠቅላላ ነጻነት ይፈልጋል የሚሉ የተለያዩ ሪፖርቶች ናቸው የቀረቡት። ቀርበውም ቢሆን ይሄ ጉዳይ በተባበሩት መንግስታት ውይይት ይካሄድበት በነበረበት ወቅት ያንን ሪፖርት መሰረት በማድረግ ውይይት ይካሄድበት በነበረበት ወቅት በርካታ አገሮች ቀደም ሲል እንደተገለጸው ይሄ በሪከርድም ይገኛል። በወቅቱ የምስራቅ አውሮፓ ሀገሮች ካምፕ ይባል የነበረው በሙሉ ማለት ይቻላል አዳዲስ ነጻ የወጡ ሀገሮች በርከት ያሉት በጠቅላላ ወደ 17 ይመስለኛል ሀገሮች የኤርትራ ህዝብ የራሱን እድል በራሱ መወሰን አለበት የሚል አቋም ሲይዙ፣ ሌሎች በተባበሩት መንግስታት በድምጽ ብልጫ የበላይነት የነበራቸው መንግስታትና ሀገሮች ደግሞ በፌዴሬሽን ከኢትዮጵያ ጋር መዋሃድ አለበት ብለው ወሰኑ። በድምጽ ብልጫ በተባበሩት መንግስታት ነው የተወሰነው። የኤርትራ ህዝብ እንደ ህዝብ ምን ይሻላል ተብሎ በሬፈረንደም በህጋዊ መንገድ የተጠየቀበት ሁኔታ በታሪክ የተመዘገበ የለም። በታሪክ የተመዘገበ የለም። የተባበሩት መንግስታት ሰነዶች እና ዶክመንቶች እንደሚያስረዱት በፌዴሬሽን የኢትዮጵያና ኤርትራ መዋሃድ አለባቸው የሚለው ውሳኔ እንዲወሰን ቁልፍ ሚና ከተጫወቱት አገሮች አንዱ በወቅቱ የዛ መንግስት ተወካይ የሆነው የውጭ ጉዳይ ሚኒስቴር ከፍትህ አንጻር የኤርትራ ህዝብ የራሱን እድል በራሱ የመወሰን መብት አለው፣ ከመንግስት የጥቅም አንጻር ግን ኤርትራና ኢትዮጵያ በፌዴሬሽን መዋሃድ አለባቸው ብሎ በግልጽ አስቀምጠውታል።
ይህም በሰነድ የሚገኝ ነው። ይህ እንዳለ ሆኖ በኢህአዴግ እምነት የኤርትራ ህዝብ ከኢትዮጵያ ጋር በፌዴሬሽን እንዲዋሃድ በነጻ ፍላጎቱ ዓለም አቀፍ ቁጥጥር ባለበት እና በተለመደው ዓለም አቀፍ አሰራር ወስኗል ከዚህ በፊት የሚል በሰነድ የተደገፈ ህጋዊ ማረጋገጫ አለ የሚል እምነት የለንም። በሰነድ የተደገፈ አንድም ማረጋገጫ የለም የሚል እምነት ነው ያለን። ነገር ግን አሁንም ዞሮ ጥያቄው ታሪክ አይደለም። አሁንም ዞሮ ጥያቄው የህግም አይደለም። በወሳኝ መልኩ ዞሮ ጥያቄው የሰላም፣ የመብት፣ የዲሞክራሲ ነው። ይሄ የኢህአዴግ እምነት ነው። የተነሱትን ታሪክና ህግ ነክ ጉዳዮች በዚህ መልኩ ኢህአዴግ ያለውን አመለካከት ከገለጸ በኋላ ቀጥሎ ወደ ክርክሩ እንገባለን። የኤርትራ ጥያቄ እንዴት ይፈታል በሚለው ላይ አስተያየት ካለ ሊቀርብ ይችላል። ብስሚላሂ ረህማን ረሂም ዱ ነገመቺፍቲ በከተነቲ ዋይ ኡመታ ኤርትሪያ ከኦቦለየን ከነት ራያዳ በዚህ አጋጣሚ የወንድሞቻችንን የኤርትራ ህዝቦች አስመልክቶ በዚህ ጉዳይ ላይ ለመወያየት እድል በማግኘታችን በአይኤልኤፍኦ ስም ከፍተኛ ደስታ ነው የሚሰማኝ። የኤርትራ ህዝብ ለረጅም ጊዜ ውስብስብና መራራ ከፍተኛ መስዋዕትነት የሚጠይቅ ትግል አድርጎ ዛሬ በጠመንጃ አፈሙዝ የበላይነትን ተጎናጽፎ በዚህ እድል ደግሞ የራሱን እድል በራስ የመወሰን መብቱን ለመጠየቅ በመብቃቱ በበኩላችን ከፍተኛ ደስታ ይሰማናል። ይህም ደስታ ለነሱ ብቻ ሳይሆን ካሁን ቀደም በባርነት ተረግጠው ለቆዩ ከምኒልክ ጀምሮ ተረግጠው ለቆዩ ብሔርና ብሔረሰቦች ሁሉ የምስራች ነው ብዬ ነው የማስበው። የኤርትራ ችግር ብቻ ሳይሆን ሌሎችም ተመሳሳይ የሆኑ በዚች ሀገር ውስጥ የሚገኙ ተጨቋኝ የሆኑ ብሔርና ብሔረሰቦች ሁሉ በሰላም ማለትም በዲሞክራሲያዊ መንገድ የራሳቸውን እድል በራሳቸው እንዲወስኑ ብለን ትናንት ተስማምተን አልፈናል። ይህ መሰረተ ሐሳብ ደግሞ የተለያዩ ብሔርና ብሔረሰቦች ሲረገጡና ሲጨቆኑ የኖሩት የነበረባቸው ቁስል እንዳይመረቀዝ ወይም ቁስላቸውን ቀዝቀዝ የሚያደርግ ሁኔታ ቢኖር ይህ መሰረተ ሐሳብ ነው። ብሔሮች ወይም ብሔረሰቦች የራሳቸውን እድል በራሳቸው ይወስኑ ወይም የራሳቸውን ህዝብ ውሳኔ ይስጡበት የሚያሰኘው። ይህ ዛሬ ያለንበት ወቅት የባሪያው ገዢ አካል የሆኑ ኃይሎች በተለያዩ መልኩ የራሳቸውን ሐሳብ መልሰው ቦታው ላይ ለመመለስ ልዩ ታክቲክን ወይም መንገድን የሚፈጥሩበት ጊዜ አይደለም። የሐሳብ አለ ይኖራል የሚል አስተሳሰብ ወይም ስጋት ቢኖር በዚህ መድረክ መጥተን በዚህ መልኩ ተወያይተን በዚህ አይነት ሐሳባችንን ለማወያየት ባልበቃን ነበር። ሲወራረስ የመጣው የረጋጭ ማለትም በግዴታ ህዝቡን ረግጦ ለመስፋፋት ያደርጉ የነበሩት የመንግስታት ሂደት በደርግ ያከትማል የሚል ተስፋ ስላለን ነው። ነገር ግን የተበረዘና የተከለሰን ታሪክ መንደርደሪያ በማድረግ ታሪክ አዋቂዎች ራሳቸውን በማስመሰልና ታሪክን በመበረዝና በመከለስ ኢትዮጵያ ከመቶ ዓመት በላይ ቆይታለች የሚለውን ማለትም ይህን መልክ ይዛ ቆይታለች የሚለውን የተሳሳተ ታሪክ መንደርደሪያ በማድረግ ይዘው የመጡ ኃይሎች ዛሬ ይህን የተሳሳተ ታሪክ ይዘው ከመነታረክ ወይም ከመከራከር ለመቶ ዓመታት በዚች ሀገር ውስጥ ያሉ ህዝቦች ሲረገጡ፣ ሲታፈኑ፣ ሲረሸኑ፣ ሲገደሉ የት ነበሩ? ለህዝቦች ፍትህ፣ እኩልነት፣ ነጻነት ለምን አልተናገሩም ነበር? ይህ የፈጠራ ታሪክ ከምኒልክ ወዲህ በተለያዩ መንግስታት ማለትም በምኒልክ ወራሽ መንግስታት የተሳሳተ ታሪክ በመጻፉ ዛሬ ተነስቶ የሚነበነበው ከምኒልክ በፊት ኢትዮጵያ ይህን አይነት መልክ ይዛለች ብሎ የሚናገር ካለ ምኒልክ ከመቶ ዓመት በፊት ነበረ ወይም ከመቶዎች ዓመታት በፊት ነበረ የሚሉ ኃይሎች ካልሆነ ሀቅ ላይ የተመረኮዘ አይደለም። ፈረንጆኒ ሞቶኒ ናናዋ ከነ ከሰቲ ጉልቹ ትረዮ ኢሳን ዱፈን ሜቶታ ሁዱራ ካኒ ተነክ ጅባትቲ በረሰን ሙያዳቺሰን ኩን ተራራ ዱሪ ሙያዳቺን ሰውራ ቁሰተን ይመት ይታኛቺ። በአንጻሩ ደግሞ ልገልጸው የምፈልገው ነገር ቢኖር በዚህ የአፍሪካ አዳራሽ ለዘመናት ታፍነው ተረግጠው የኖሩትን ብሔርና ብሔረሰቦችና ሌሎችንም አካሎች ችግር በምን አይነት መልኩ እንፈታለን ብለን ለመወያየት ድል በማግኘታችን ከፍተኛ ደስታ የሚሰማኝ መሆኑን ላረጋግጥ እፈልጋለሁ። ይህንንም ልል የቻልኩበት ለወቀሳ እንኳን ሳይሆን አፍሪካ አንድነት ድርጅት ለዘመናት በዚች ሀገር ውስጥ ባላስፈላጊ ሁኔታዎች የህዝቦች መብት ታፍኖ ነጻነት ታፍኖ ሲረገጥ ሲጨቆንና ከፍተኛ የደም መፋሰስ ሲደርስ ሳይመለከቱት አድበስብሰው ያለፉበት የነበረ ታሪክ መድረክ እንደነበር ለመጥቀስ ፈልጌ ነው። ትናንት ያ እነሱ ያድበሰበሱት የነበረው ታሪክ ፈንድቶ የበላይነትን ለመጎናጸፍ የጠመንጃ አፈሙዝ በወሳኝ ደረጃ በደረሰበት ጊዜ
ከዚህ ሌላ የሰላም ቦታ የተረጋጋ ቦታ እንፈልጋለን ማለት መቀየራቸውን ሰምተናል። በመሰረቱ እኛ ለረጅም ጊዜ ይሄ ከህዝቦች ነጻነት መታፈን ይፈስ የነበረው ደም በእነሱ አእምሮ ውስጥ ሊታያቸው ወይም ሊሰማቸው በቅርብ እዚህ ስላሉ ይገባል ብለን እናምን ነበር። ይህን ስል ደግሞ ከምኒልክ ጀምሮ በተያያዘው ለመጡት መንግስታት ለማፈኛና ለመጨቆኛ ነጻነትን ለማሰጫ መድፉ ታንክና ሌሎችንም የማቴሪያልና የሞራል እርዳታ ያቀርቡ የነበሩትን ኃይሎች ሳልጠቅስ ማለፊያ አይደለም። ይህን ሀቅ ደግሞ ጆሮ ዳባ ልበስ ብለው ያለፉት በሀቅ ላይ ተመርኩዞ ሳይሆን ጥቅማቸውን ለማስጠበቅ ብቻ ነበር። በዚህ አጋጣሚ ለዋናው አርዕስቴ ልመለስና ለዘመናት ታፍነው እና ተረግጠው ተገዝተው የነበሩ ብሔሮችና ብሔረሰቦች ዛሬ የመንደርደሪያ ጥሩ መሰረት የሚሆን መድረክ ተከፍቶላቸዋልና ይህም በመድረክ በተገቢው ሊጠቀሙ የሚችሉበትን ሁኔታ ለመፍጠር አኳያ ተመልክተን ብንነጋገርበትና ብንወያይበት ጥሩ መሰለኝ። ኡመን ኤርትሪያ ሀቃ ኢሳኒ ብተቹን ገሊ ኮራተናቲ ጅዲረሙ ህንቀብቱ ሀርከረት ከኑ ፊ ቀመን ህንድኑ ኤገሲ ረክኒ ከራ ሐቀ ሲያሳሱ ዮሂ ከመ ሀሪሮን ቢነገ በመሰረቱ የቀረበው የኤርትራን ህዝብ መፍትሄ በማስመልከት የቀረበው ረቂቅ ማለትም በጉባኤው ውሳኔ እንዲያገኝ የቀረበው ረቂቅ አማራጭ የሌለት የኤርትራን መብት ወይም ነጻነት ለማስከበር ይረዳድ ብለን የምናምንበት ስለሆነ በአይኤፍኤልኦ በኩል ሙሉ ተቀባይነት አለው። አኩማ ቤከሙቲ ሃንጋ የሮዲዮ ከናቲ ሞቱማ ሙርነ ቢጩራ ወሊቲ በሄፊ ወራ ደንታ ኢሳ ወሊን ቆደቻ ቱረኒን ኡመትኒ ኤርትሪያ ጋፊ ሞቱማ ኢትዮጵያ ራ ቀበ ጀደሜ የሮኒቲ አመነመ ዮካን ፉደተመ ተኮለ ከንቱሬ እስከ ቅርብ ጊዜ እንደሚታወቀው ከጥቂት ቡድን ከተውጣጣው መንግስትና ከግብረ አበሮቹ የኤርትራ ህዝብ ከኢትዮጵያ መንግስት ላይ ጥያቄ ያለው ተብሎ የታመነበት ቦታ ወይም ተቀባይነት ያገኘበት አንዳችም ጊዜ አልነበረም። ይህም በመሆኑ እስከ ቅርብ ጊዜ እስከምናውቀው ሲያደርጉት የነበረውን ፍልሚያና ትግል የባዕዳን ፋይዳና ጥቅም ለማሳካት የቆመ ተደርጎ ሲቀሰቀስበት እንደነበረ ይታወሳል። ይህን ሁሉ በትግላቸው አስወግደው መብታቸውን በፍልሚያ ካረጋገጡ በኋላ ትናንት የባዕዳን ተላላኪዎች ናቸው የተባሉት እውነተኞቹ የኤርትራ ልጆች በዚህ ታሪካዊ ጉባኤ ውስጥ በእኛ መካከል መገኘታቸው ታላቅ ቦታ አለው እንላለን። ይህም የኤርትራ ህዝብ ሰላምንና ዲሞክራሲን የሚፈልግ መሆኑን እምቢተኝነት እስከነበረ ድረስ ጠቡም በኤርትራ ህዝብና በኢትዮጵያ ኤምፓየር ውስጥ ከሚገኘው የኢትዮጵያ ህዝብ ጋር ሳይሆን ከስርዓቱ ጋር መሆኑን የሚያረጋግጥ ነው። ይህ እንግዲህ ለአዲስ ምዕራፍና ለአዲስ ጉዞ በሐቀኛ የዲሞክራሲ አጀንዳ ወይም ነጥብ ላይ የተመሰረተ ጅምር ነው ብለን እናስባለን። በዚህ ላይ አንድ ልናሳስብ የምንፈልገው የጉባኤያችን ዓላማ ለመቶ ዓመታት ኢትዮጵያ ውስጥ የነበሩትን ችግሮች ለመፍታት ፖለቲካዊ መፍትሄ ለማስገኘት እንጂ ታሪክ ለመማማር እንዳልሆነ መታወቅ አለበት። ታሪክ አስፈላጊ ከሆነ የተለያዩ አብሮ ያሉትን ታሪኮች በተለያየ ሁኔታ አጉልቶ ለማቅረብ ብዙ መሄድ ይቻላል። አሁን ችግር ይታያል አለን ያለውን ሁኔታ ኤርትራ ውስጥ ያለውም እዚህ ያለውንም አይተን መፍትሄ መስጠት ነው ቅድሚያ ሆኖ የተገኘው። ከልማ ወሊን ወንቲው በቺሱ በርባኑ ቶኮ አኬክኒ ወልገይ ኬኛ ህዝቦችን በማጋጨት ለብዙ ህይወት ማለቅና ለብዙ ሀብት መውደም ትልቁ ምክንያት ወደ ሆነው እንዳይኬድ ይህ ቤት መጠንቀቅ አለበት እንላለን። በሌላ በኩል ደግሞ እስከ ትናንት ድረስ ባለው ጉባኤያችን ካሳለፍናቸው ታላላቅ ውሳኔዎችና ከቻርተራችን ውስጥ አንዱ የህዝቦችን እድል በራስ የመወሰን መብት መሆኑ መረሳት የለበትም። ይህ አቋም የኤርትራን ህዝብ አቋም መመልከት እንጂ ከዛ ውጪ የሚታይ አይሆንም። ስለ ህዝቦች የራሳቸውን እድል በራሳቸው የመወሰን ጉዳይ በምንነጋገርበት ጊዜ ህዝቦችና ህዝቦች ብቻ የራሳቸውን እድል እንደሚወስኑ ተስማምተን እንለፍ። ይህ በመሆኑ የኦሮሞ ነጻ አውጪ ግንባር በአቶ ኢሳያስ አፈወርቂ የተመራው ልኡካን ቡድን የጉባኤ ስለሚመሰረተው መንግስት የኤርትራን ህዝብ እድል ይወስናል ብዬ አላምንም። ውሳኔውን የሚወስነው የኤርትራ ህዝብ ብቻ ነው ብለን እናምናለን። የኤርትራ ህዝብ ብቻ ነው የራሱን እድል ለራሱ ለመወሰን መብት ያለው ብለን እናምናለን። ይህ ስለሆነ በዚህ ቤት ውስጥ ያለው ሁኔታም ሆነ በሌላ በኩልም በህዝቦች መካከል ሰላምና መተማመን እውነተኛ አንድነት ወደፊት እንዲፈጠር ከተፈለገ ትናንት ያሳለፍነው ውሳኔ የራስን እድል በራስ የመወሰን መብት በማጠናከር የኤርትራ ህዝብ ካለምንም ተጽዕኖ የራሱን እድል በራሱ የመወሰን መብት ቢያገኝ አስፈላጊና ትክክለኛ መንገድ ነው ብለን እናምናለን። ማድረግ ያለብንን አንድ ትልቅ ነገር መዘንጋት የለብንም። በኃይል ህዝቦችን አንድ የማድረግ ፖሊሲ አይሰራም። ከዛሬ ጀምሮ ግን መጀመር አለበት። ስለዚህ ህዝቦች በፍላጎትና በመፈቃቀድ የራሳቸውን እድል በቅድሚያ እንዲወስኑ የዚህ መብት መከበር የዚህ ቤት አቋም ሆኖ መወሰድ አለበት።
የኦሮሞ ነጻ አውጪ ግንባር የኤርትራ ህዝብ እድሉን በራሱ ለመወሰን ህዝበ ውሳኔ ዓለም አቀፍ ድርጅቶች በታዛቢነት በሚገኙበት ይፈጸም የሚለውን ይቀበላል። ይህ ጉባኤም የራስን እድል በራስ የመወሰን እድል መብት ተቀብሎ እንዲነጋገር ማድረግ የተሻለ ነው። በእኛ በኩል የኤርትራ ህዝብ ይህን መብት ለመቀዳጀት የሚያሰጋው ነገር የለም እንላለን። እኛ እንደምንመለከተው ይህን መብታቸውን ማግኘታቸው እውነተኛ አንድነት እንዲበለጽግ መሰረት ይሆናል እንላለን። ይህን የማይቀበሉ ኃይሎች ጦርነትን እንደ መፍትሄ የሚወስዱ መሆናቸው መዘንጋት የለበትም። ቀበጀኔቱ አመና ዋንተ ኤፊስ ሐላ ፌዲ መነ ከነ ኬሰ ጅሩን ተኤ ከራ ቢራቲንስ ኡመቶተ ግዱት ነገኝ ወልረት አብዲን ፊ ተኩማን ዱጋ ከን ፉልዱራ አከደለቱ ዮበርባክሴ ይህ ከሆነ ይህ ጉባኤ የኤርትራ ህዝብ ዛሬ የጠየቀውን መብት የሚነፍጉ የኤርትራን ህዝብ በመሰሪ ዓላማ ጨቁነው ለመግዛት ጦርነት ማወጅ ማለት መሆኑን መገንዘብ አለበት። በእኛ አመለካከት ደግሞ ሰላም፣ አንድነትና በመግባባት አብሮ ለመኖር የህዝቦች መብት በአጠቃላይ መከበር ትክክል ነው። ከዚህ በመነሳት ደግሞ ብሔሮች ከመተባበር አልፎም በመልካም ጉርብትና በመግባባት ቢሆን እውነተኛ አንድነት ይኖራል ብለን ስለምናምን ይህም ጉባኤ በዚህ ላይ ትክክለኛ አቋም በመውሰድ የኤርትራ ህዝብ ጥያቄ መፍትሄ ማግኘት አለበት። ኡመቶኒ ፈዲዳን ወልጃለላን ሂሬ ተኩማ ሳኒ ዱራኔ አከሙርቴፈተኒፍ ምርጊኩን ከበጀሙን ዳቢ መነከናተ ፉደተሙ ደቀበጀን አዲ ብሊሱማ ኦሮሞ ዳቢ የኤርትራ ህዝብ ከ30 ዓመት ፍልሚያ በኋላ መብቱን አስከብሮ የራሱን እድል ስርዓት ባለው መንገድ መጠየቁ ትልቅ ቦታ ያለው መሆኑ በውል ሊታወቅና ሊስተዋል ይገባል። የኤርትራን ህዝብ መብት በማወቅ ህዝቡ በዚህ ኮንፈረንስ ውስጥ በተከናወኑ ተግባራት የራስን እድል በራስ የመወሰን በስራ ላይ በማዋል ለአንድነት የሚቆይ አጀንዳ ወይም ነጥብ መስራት ትክክልና ተገቢ ነው። የኦሮሞ ነጻነት ግንባር ከተመሰረተበት ጊዜ ጀምሮ ለህዝቦች መብት መረጋገጥ ሲዋደቅ ቆይቷል። አሁንም ወደፊትም ይገፋበታል። የዚህ ኮንፈረንስ አቋምም ቻርተሩን መሰረቶ ማድረግ ይህ መሆን እንዳለበት ያምናል። ነጋን ሰበቲን ሲፊ ሐሪሮን ተኩማ ዱጋ ደጋጉዳ ቡኡረ ጉዳታ አጀኔቱ ኢላል ሁምኖኒ ከነ ዱረ ዳበተን ሁምኖታ ሎላ ፊልማታ ጎዳን ተኡ ኢሳኒስ ደገቱ ሂንቀበን ዮ ከነቴ ማንኩን ሚርጋ ኡመኒ ኤሪትሪያ ሀርዳ ጋፈታ ጅሩ ፉዳቱ ዮካን ሞ ኡመተ ኤሪትሪያ ቦርታዳን ኦፍ ጀለ ጅራቺሱዳፊ ሎላ ኢትለለቡን ፊልማታ ሳታ አጅተ ኑቲሞ አከ ኢላልቸ ኬኛቲ ነጋ ተኩማ ፊ ወልረት አብዲን ጅራቹዳፍ ሚርጊ ኡመቶታ ወሉማ ገለቲ ከበጀሙን ከራዳ ከነራ ከውዳኒስ ሞ ሐሪሮን ወልገርጋርሳ ደብሬስ ሞ ኦሉማ ጋሪቲ ፊ ወልተይስ ጋሪራ ከውዳን ተኩማን ዱጋ ጅራ ጀኔ ዋን አመኑፍ ማንኩን ከነረት ዳቢ ቀጨላ ፍደቱዳን ጋፊን ኡመተ ኤሪትሪያ በካ አርገቱ ደቀባጅን ከኑማ ወሊን ኡመኒ ኤሪትሪያ ፈልማ ወጋ ሶዶማ ቦዳ ኤርገ ሚርገ ኢሳ ኡንፈቴ ቦዳ ኑብረት አርገመኒ ሂሬ ኢሳኒ ቢፈሴራ ቀብሲሱዳን አከ ፍደኑፍ ጋፈቱን ኢሳኒ በካ ጉዳ ከን ቀቡተኡን ኢሳ አከ ጋሪቲ ቤከሙዳፊ ሁበተሙ ደቀባጅን ሚርገ ኡመተ ኤሪትሪያ ቤኩዳን ummate manne eritrea gocha kenyan askeessat hiree ofii murteeffachuu ummatota hojiirra oolchuudhaan bu'uura tokkummaadhaaf tolu tokko. If you may allow me to continue for a little bit, as a person who has seen Eritrea on a number of occasions, who has had dealings ኤርትራን በተለያዩ ወቅቶችና አጋጣሚዎች የጎበኘውና ከተለያዩ የኤርትራ የነጻነት ንቅናቄዎች ጋር ግንኙነት የነበረኝ ሰው እንደመሆነ መጠን የግል አስተያየቴን በጥቂቱ ለመስጠት ትንሽ እንድቀጥል ቢፈቀድልኝ። ጓደኛዬ እንደገለጸው የታሪክ፣ የባህል፣ የቋንቋና የሃይማኖት ጉዳዮች አግባብነት ሊኖራቸው ይችላል። በአንድ ወቅት የተጠቀሱት ጉዳዮች አግባብነት የነበራቸው ሊሆኑ ይችላሉ። ከሀገሪቷ ቀሪ ህዝቦች ጋር ለመዋሃድ ተስፋ ወይም ፍላጎት በነበረባቸው የተወሰኑ ኤርትራውያን ዘንድ እነዚህ ጉዳዮች እንደ ምክንያት ተደርገው ተወስደው ሊሆኑ ይችላሉ። እኔ በኤርትራ ውስጥ ካደረኳቸው ጉብኝቶችና ከኤርትራ ታጋዮች እና መሪዎቻቸው ጋር ካደረኳቸው ውይይት በተቃራኒው ለመገንዘብ የቻልኩት ነገር ቢኖር ነፃ ኤርትራን የመመስረት ቁርጠኝነት እንዳለ ነው። አሁን በተጨባጭና በተግባር በመታየት ላይ ያለውም ቢሆን ይሆን በበኩሌ ሁኔታውን ላላያችሁት ሁሉ የማቀርበው ግብዣ በናቅፋና በአፋበት መካከል ያሉትን ኮረብታዎችን እንድትጎበኙ ነው።
an independent Eritrea. This is a fact that is practically and physically being demonstrated. I would like to invite those of you who have ከተንጣለለው አረንጓዴው የምዕራባዊ ኦሮሚያ አካባቢ ለሄድኩት ለኔ በኤርትራ ያየሁት ጠቅላላ ገጸ መሬት እጅግ አስደንጋጭ እይታ ነበር። በእነዚህ ኮረብታዎች ላይ ነው ያለፈው መንግስት ከ10 ዓመታት በላይ ኤርትራውያንን ገድቦ ይዞ የነበረው። ያለፈው መንግስት የኤርትራን ህዝብ ምኞትና ፍላጎት ለማፈንና ለመጨፍለቅ ገደበለሽ ሙከራ አላደረገም ብላችሁ ታምኑ እንደሆነ ታላቅ ስህተት ነው እየሰራችሁ ነው። ለምን ቢባል እናንተ እነዚህን ኮረብታዎች አላያችኋቸውም፣ እኔ ግን በአይኔ አይቻቸዋለሁና። to quash the aspirations of the Eritrean people, you are making a mistake because you did not see these hills, and I have seen them. I have also seen fields strong with ex-human beings and carcasses of vehicles and tanks. So, my friends, the issue is not the issue that can be resolved in a court of law by quoting history. To me, it is quite simple. በሙታን ቅሪት በተሰባበሩ መኪናዎችና በተሰናከሉ ታንኮች የተሞሉ ሜዳዎችና ሸንተረሮች አይቻለሁ። ዘመዶቼ ይሄ ጉዳይ በፍርድ ቤት ሙግትና ታሪክን በማጥቀስ የሚፈታ ጉዳይ አይደለም። ለኔ ነገሩ በጣም ቀላል ነው። ጉዳዩ በእብደትና በጤንነት መካከል ያለ ምርጫ ነው። እብደት ማለት እውነታን ለመቀበል አለመቻል ነው። የኤርትራ ህዝብ ነፃ የማሆን ፍላጎት ሐቅና እውነታ ነው። ካሁን በፊት በታሪክ ይሁን በባህል መተሳሰር ምክንያት ከሌላው የኢትዮጵያ ክፍል ጋር አንድነት ፈልጎ እንደሆነ ዛሬ ይህ ሁኔታ ጨርሶ አይታየኝም። Neither this house nor the EPLF nor the EPRDF are imposing. በሌላ በኩል ይሄ ጉባኤ ወይም ህዝባዊ ግንባር ሓርነት ኤርትራ ወይም ኢህአዴግ በኤርትራ ህዝብ ላይ ነፃነት በግዳጅ ሊጭኑ አይችሉም። እንድትገነዘቡ የጠየቃችሁት ነገር የኤርትራ ህዝብ ሐሳብና ፍላጎት ልዕልና ይከበራል ወይስ አይከበርም የሚለውን ነው። የታሪካዊ ባህላዊና የቋንቋ ግንኙነቶችና የሃይማኖት መስተሳሰሮች ለአንድነት ምክንያት ነው ብላችሁ የምታምኑ ካላችሁ ምንም የሚያሰጋችሁ ነገር የለም። ምክንያቱም እነዚህ ጉዳዮች ያለማወላወል በሚደረገው የውሳኔ ህዝብ ላይ ተጽዕኖ ማሳደራቸው አይቀርምና። ተጽዕኖ የማይኖራቸው ከሆነ ግን አቋማችሁን ለማስተካከል ምርጫችሁ ምን እንደሚሆን እንድታስቡበት እጠይቃለሁ። እንደገና ትጥቅ ታነሳላችሁን? እመኑኝ፣ በኤርትራ ሸንተረሮች ካየኋቸው የሙታን ቅሪት በአብዛኛው የኦሮሞዎች ብሔር ወጣቶች ናቸው። ስለዚህ እመኑኝ፣ የኤርትራ ህዝብ ጨርሶ የማይፈልገውን ነገር በግድ ለመጫን አንድም የኦሮሞ ተወላጅ ህይወት እንዳይጠፋ የሚቻለውን ሁሉ ከማድረግ ወደ ኋላ አልልም። Arms, and believe me, those carcasses that I saw in the fields of Eritrea were predominantly Oromo. And believe me, I will do everything possible not to allow a single Oromo life to be lost, to regain something that the Eritrean people have totally rejected. Thank you very much. አቶ ወልደማኑኤል ከሲዳማ ነጻ አውጪ እንቅስቃሴ። አሁን ጉዳዩ የቀረበልን ስለ ኤርትራ ህዝብ ጥያቄ ሲሆን የቀረበልን በመሰረቱ ጠቅለል ባለ ሁኔታ ይህ ስብሰባችንም የሰላምና የዲሞክራሲ በመሆኑ የሰላም የዲሞክራሲ የመብት በሚል ነው የቀረበልን። ይሄን ጠቅለል ባለ ሁኔታ ሲሆን ጉዳዩን በየመልኩ ስንመለከተው ነጠል አድርገን ማየት አለብን። ምንድነው አሁን እዚህ ያለው የሚያከራክሩን ጉዳዮች የኤርትራ ህዝብ ጥቅምና የኢትዮጵያ ህዝብ ጥቅም በሚመለከት የተደረገ ውል ነው የቀረበልን። ሌላው የመብት ጉዳይ ነው። በመሰረቱ የሲዳማ ነጻነት ንቅናቄ በኤርትራ ህዝብ የነጻነት ንቅናቄ ላይ ቀደም ያለ የወሰደው አቋም አለው። ይህ አቋም አሁን ሲመለከተው ይህ ኮንፈረንስ ቀደም ብሎ ከሰጠው ውሳኔ ለየት ያለ አይደለም። ያው የኤርትራ ህዝብ የራሱን እድል በራሱ የመወሰን መብት አለው፣ ማንም ጣልቃ ሳይገባበት የሚል ነው። አሁን እዚህ ሊያከራክረንም አይገባም ይመስለኛል።
ኢህአዴግም ያቀረበው ሐሳብ የኢትዮጵያንም ህዝቦች መብት ጠብቆ የብዙዎቹን ስጋት ተመልክቶ የሰላም ሁኔታንም አገናዝቦ ያቀረበው የስምምነት ውል ነው። የኤርትራ ህዝብ አሁን የሚያቀርበው ጥያቄ ነጻነት ስጡን፣ ፍቀዱልን የሚል አይደለም። የኤርትራ ህዝብ ከአሁን በፊት በስምምነት በውዴታው እንኳን ውሳኔ ሰጥቶ ቢሆን አሁን ውሳኔው ለማፍረስ አይችልም ወይ? ከፈለገ ይህን ደግሞ በእውነቱ ይህን ማለቴ ይቅርታ አድርጉልኝ፣ ከአሁን በፊት ከኢትዮጵያ ጋር ለመኖር የኢትዮጵያ ህዝብ ውሳኔ ሰጥቷል ማለቴ አይደለም። አስረድተውናል። የድርጅቱ ሊቀመንበርም ከአሁን በፊትም በየጊዜው እንሰማው የነበረው ነው። እረ በመሰረቱ ወደዛ ከመግባታችን በፊት በራሳችን ላይ ያለው ሁኔታ እናመዛዝን፣ እናገናዝብ። ዝም ብለው ከአሁን በፊት ያሉት የገዢ መደቦች በጭቁን ህዝቦች ላይ ግቤ እየመቱ የኤርትራ ህዝብ ከተነጠለ ኢትዮጵያ አንገቷ ተቆረጠች እያሉ የሚሞሉብንን ፕሮፓጋንዳ አንከተል። እንዴት ተቆረጠች? እንዴት ትቆረጣለች? ከ40 ዓመት በፊት ኢትዮጵያ ከኤርትራ ጋር ነበረች ወይ? ከ40 ዓመት በፊት ቆራጣ ነበረች ወይ ኢትዮጵያ? ከ40 ዓመት በፊት ከተቆረጠች እንዴት ተቀጠለች? ማን የቀጠለላት? የቀጠለውስ ያው የኤርትራ ህዝብ ፈልጎ ከሆነ አሁን ያንን ቀጥሎ ያደረገውን ነገር ለማንሳት አይችልም ወይ? ይህ በጣም የሚያሳዝን ሁኔታ ነው። ይህ ምን የሚባል ተረት አለ? አንዱ እናቱ ቀደም ብላ የሞተችበት የሌላው እናት ሞታ ለቅሶ ቢሄድ የዚችን አሁን የሞተችውን ለቅሶ አይደለም ያለቅሰው ይባላል። የራሱ እናት ሞት ትዝ እያለው ነው ይባላል። ይህ በእያንዳንዳችሁ ህሊና ሊደውል የሚገባው ነው። በመሰረቱ እኔ የኤርትራ ወስኗል በማለት አይደለም። ቢወስንስ ኖሮ አሁን አንፈልግም፣ አሁን እንገነጠላለን፣ ምክንያታችን ይህ ነው ካለ የማንቀበልበት ምን ምክንያት አለ እንዴ? ይህማ ከሆነ ነገ እኛን እኮ አሁን አንዲቷን ኢትዮጵያ እንመስረት በሚለው ሁኔታ ስጋት ላይ ይጥለናል። እኛ እኮ አሁን በአንድነት ላይ የተመሰረተችው ኢትዮጵያ እንገባ በፍላጎታችን ስንል ነገ ደግሞ ሳይስማማን እኮ ሲቀር እንደነሱ ጠይቀን ልንወጣ የምንችልበት መብት እኮ ነው ትናንት ያሰፈር ነው። ይህን ማሰብ አለብን እንዴ። እንደው ዝም ብለን ትናንት የወሰድነውን ሳናይ ዛሬ ሌላ ጥያቄ ብናደርግ ታሪክ እየተባለ ይነገራል። ታሪኩን ማን ነው የጻፈው? ታሪኩን የጻፈው ማን ነው? የኤርትራ ህዝብ የጻፈው ታሪክ ነው? የኤርትራ ምሁር የጻፈው ታሪክ ነው? የጭቁን ብሔረሰቦች ታሪክ የጻፈው ታሪክ ነው? ያ ታሪክ እኮ የገዢው መደብ የራሱን የጭቆና አገዛዝ ለማስፋፋት የጻፈው ነው። የውጪ ሰዎች ብለን እንወቅሳቸዋለን። ልንወቅስም ይገባናል፣ ላንወቅሳቸውም ይገባናል። ለእንደኛ ማን አቀበለው ያንን ታሪክ? እኛ ግንኙነት ነበረን ወይ በዛን ጊዜ ከእነኛ ከታሪክ ጸሐፊዎች? ይህን እኮ ታሪክ ያጻፉት እነኛው ሰዎች ናቸው። ምናልባት አሁንም ያን ነገር የሚጠቅሱ ቢኖሩ ያን የጭቆና ቀንበር በኤርትራ ህዝብ ላይ ብቻ ለመጫን እኮ አይደለም፣ በእኛም ላይ መልሶ ለማምጣት ነው። እንከላከላቸዋለን፣ እንዋጋቸዋለን፣ እንፋረዳቸዋለንም። ዝም ብለን አንቀበላቸውም። ይህ አሁን የምናደርገው ውሳኔ ለኤርትራ ህዝብ ብቻ አይደለም፣ ለእኛም ጭምር ነው። ለምንድን ነው የምንለው? አሁን ምንድን ነው አዲስ ነገር ያለው? የኤርትራ ህዝብ የነጻነት ንቅናቄ በእውነት ከፈት ባለ ለስለስ ባለ መንገድ እየሰጠን ምን ዘጋብን? እኛ የምንፈልገው የምንሰጋው በእውነት ይህን የሚሉ ሰዎች የኤርትራን ህዝብ ፍቅር ወዶ አይደለም፣ የኤርትራን ህዝብ አፍቅሮ አይደለም። ምናልባት የሚሉት ያችን የባህር በር ለማለት ነው እንዴ? እኛ የባህር በሩን ስንፈልግ እነሱን ጥቅም አንመለከትም ወይ? የጋራ ጥቅም እኮ ነው መተሳሰብ ያለበት። አንድነት ሲባል በመተሳሰር በመፈቃቀር የሚመጣ ነው አንድነት በግድ የሚመጣ ከሆነ አሁን አፋችን ከፍተናል፣ መድረክ አግኝተናል። እንዳለፈው የሚያፍነን የለም። ህዝባችንም እንዳይታፈን ማስተማር አለብን፣ ማሳወቅ አለብን። እንዴ የኤርትራ ህዝብ ደግሞ አሁን ያለው ሊገንጠል መቻለ፣ ልውጣ ከእናንተ ሊለይ መቻለ ያለው እኮ እስከ 2 ዓመት ጊዜ ድረስ እናንተም አስተምሩ። ከአሁን በፊት ምንድነው የደረሰበት በኤርትራ ህዝብ ላይ የማናውቀው ነው? ሁላችንም ያልሰማ ነው? የኤርትራ ህዝብ የሌለበት አገር አለ? በዓለም ያልደረሰበት አለ? በእውነት ስንቱ ነው የኤርትራ ህዝብ
ሽማግሌ ሆኖ የእናት ሀገር ቋንቋውን የማያውቅ እንኳን አለ። ለምንድን ነው? በሀገሩ ስላልኖረ ነው። ከሀገሩ ስደት ስለበዛበት ነው። ለእኛ ምናልባት አሁን ባለማወቃችን ከአሁን በፊት የሚጫንብንን ጭቆና የሚጫንብንን ሁሉ እየተቀበል ስንኖር በቅርብ ጊዜ ነው ስደት የጀመርነው። የኤርትራ ህዝብ ግን ስደቱን የቀመሰው ቀደም ብሎ ነው። ወደ 2 ትውልድ ሊደርሰው ነው። እስከዛ የደረሰ ህዝብ ነው። ያ ህዝብ አሁን ካፈቀር ነው ከተቀበል ነው በዚህ በ2 ዓመት ካስተማር ነው ፍቅር ካሳየ ነው እንዴ አንድነትን እኮ አልጠላም። መብቱ ነው የጠየቀው። መብት ፍቀዱልን፣ በእኛ ጉዳይ ጣልቃ አትግቡ። እንዴ እኛ ራሳችን ትናንሽ ብሔረሰብ ሁሉ መብት ይሰጠን እያልን ስንወስን የራሳችን ስንወስን የእነሱን የማንወስንበት ምን ምክንያት አለ? እስከዛ ድረስ ደግሞ ያንን ለ2 ዓመት ጊዜ ምንም ነጻነት አላወጅም። ነጻነት ጥያቄ አይደለም። በአፈሙዝ ነጻነቱን መሬቱን ነጻ አድርጓል። ማን ነው ያለው? አሁን የተባበሩት መንግስታትና ሌሎችም ባሉበት ሪፈረንደም ይደረግልን የሚለው ኢህአዴግም ይሄ የተቀበለው ቀደም ብሎ ቢሆን የደርግ ወታደሮች ሄዶ ተጽዕኖ እንዳደርጉበት ነው። አሁን እኮ ማንም የለም። ነጻ ሆኖ ከወዲህም የኤርትራ ህዝብ ወይም የነጻ አውጪው ድርጅት ክፍሎች አስገደዱት እንዳይባል ፍላጎቱን ለመጠየቅ ነው። ስለዚህ የማንቀበልበት ምክንያት ያለ አይመስለኝም። የኤርትራ ህዝብ ደግሞ የፈለግነውን እንደው በዚህ በጽሁፉ ላይ በውሉ ላይ እንዳየሁት ስለ አሰብ ወደብ ለኢትዮጵያ ህዝብ መቼ በገደብ ሰጠ? መቼ እስከ 2 ዓመት አለ? የአሰብን ወደብ የመጠቀም መብት አለው ነጻ ነው ብሎ ነው የሰጠው። ይህ ገደብ የሌለው አነጋገር እስከ መቼውም ነው። ይህም እነሱ ድሮውንም ቢሆን እንደሚባለው ፈልገው መጥተው እንደሆነ በእርግጥ ፈልገው መጡ፣ ሳይሆንላቸው ቀረ፣ ሄዱ። አሁንም መመለስም ይፈልጋሉ። ያቀረቡትም የመገንጠል ጥያቄ ብቻ አይደለም፣ ወይም ከኢትዮጵያ ጋር አብሮ ለመኖር ወይም በፌዴሬሽን ወይም ለመገንጠል ነው የሚሉት። ይህ እንግዲህ ይህን ማድረግ ያለብን ማዘጋጀት ያለብን ከነሱ ጋር እንዴት አድርገን አፍቅረን እነሱን ካፈቀርናቸው ወደቡንም ከፈለግ ያልከለከሉንም ቢሆን ወደፊትም እንዳይሸሹ እናድርግ ማለት አለብን እንጂ እዚህ የኤርትራን ህዝብ በጭቆና በኃይል እንያዘው ማለት የለብንም። በኃይል እንያዘው ከተባለ አሁን በጦር ይዞልና ወታደር መልምለን ልንዋጋ ነው። በእውነት አዝናለሁ። ከአሁን በፊት ያለ አግባብ ህዝቡ በጭቆና ቀንበር ተይዞ ተገዶ ሄዶ እዛ ለሞተው እግዚአብሔር ነፍሱን ይማረው። ሁለተኛ እያንዳንዱ ብሔረሰብ የራሱን ድራሱ ይወስናል ሲባል ኤርትራውያኖች ይሄን አያደርጉም የሚል ሀሳብ የሚያቀርብም አይኖርም። የሚቀርብም ቢኖር ያለፈው የገዢ መደቦች ርዝራዥ ነው እላለሁ። ሌላው እንዲልል አይችልም። በእውነት ይህ መብት አይደለም፣ የማንም መብት አይደለም፣ የራሱ መብት አይደለም። ይህ የእነሱ መብት ነው። የእነሱ መብት ስለሆነ ያለምንም መጠራጠር ያለምንም ስጋት። ሌላው ደግሞ እዚህ ኢህአዴግ ያደረገው በጣም የሚያስመሰግነውና ደስ የሚለው ምንድነው? መሰረተ ሀሳቡ ሰላም ስለሆነ አሁን ስለ ሰላም እንዴት አድርገን ነው የምንኖረው በሚል የኛም ሰው በንግድም በምንም እዛ ሄዶ መኖር እስከ 2 ዓመት የነሱም እዚህ መኖር ማለት እንዴ አሁን እሺ አሁን እነሱ አይካፈሉም ይሄን ስብሰባ፣ ምክንያቱም ነጻ ሀገራቸውን አድርገዋል። እነሱ ካደረጉ ወሰን ጎረቤት ነን። ኢህአዴግ ይህን ዝም ብሎ ቢተው ኖሮ ያም አገር ዝም ብሎ ብቻውን ይኖራል ያለ ግንኙነት፣ ይሄም አገር ዝም ብሎ ብቻውን ይኖራል ማለት ነው አይደለም። ይህ ከሆነ የወደቡም ነገር በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው። እና ስለዚህ የነሱ እንገነጠላለን የሚለውን ስጋት በፍጹም በልባችን አናሳድ። እነሱ ቅመኞች አይደሉም፣ ሊበቀሉም አይፈልጉም። ግን ምናልባት ቅም ሰርተን እንደሆነ በደል የሰራነውን እኛ እናስታውስ እንደሆነ እንጂ እነሱ ቅመኞች አይደሉም። በእውነት ወንድማማቾች ናቸው። ሌላው ደግሞ አንድ ላስታውስ የሚፈልገው የፖለቲካ የአስተዳደር ዝምድናና የደም ዝምድና የተለያዩ ናቸው። ኤርትራውያኖች ዘመዶቻችን ከሆኑ ከኛ አይገነጠሉም የሚል ሀሳብ ሊቀርብ ይችላል። በአፍሪካ አንድ ሆነው አንድ ቋንቋ የሚናገሩ አንድ ዘር የሆኑ የተገነጠሉ የሉ። አሁን በኢትዮጵያ በእኛስ የሉ። ሶማሌና ጅቡቲ ምንድን ናቸው? አንድ ናቸው። እዛ እንሂድ፣ ምዕራብ ሶማሌ ምንድን ናቸው? ሶማሌዎች ናቸው። የደም ዝምድና ከሶማሌዎች ጋር አላቸው። የአስተዳደር ዝምድና ግን ከኛ ጋር አመጣቸው። አንድ ይህንስ እንዴት እናልፈዋለን? ሌላውስ
በእርግጥ ከኛ ለየት ይላል የኤርትራ ጥያቄ። ለምንድን ለየት የምለው? ሌሎቻችን በግድ ተይዘን ተገደን የምንኖር ነን። እናታችን አንገቷ ተቆረጠች ሲባል አንዳንዶቻችን የገባን ምንድነው እናታችን አይደለችም ነው የምንለው። እናታችን የምትሆነው ኢትዮጵያ ከነገ ወዲያን አሁን በህብስን መሰረታት ነው። አሁን ጡቷን ስንጠባ ነው። ሌላው እየጠባ ሌላው እየበላ ሌላው ጮማ እየቆረጠ እኛ እናታችን ናት የምንልበት ምክንያት የለንም። በሁለት ምክንያት ነው ካሁን በፊትም ተብሎ እንደሆነ በፍርሃት ባለማወቅ፣ በዚህ ምክንያት ብቻ ነው። ይህ ሁለቱ ከሌለ እናታችን ናት ብለን የምንጨምረው የምንጠይቀው ካሁን በኋላ በእኩልነት ጡቷን ጠብተን ከምድር ላይ የሚገኘው ማዕዷን ተሳትፈናል ወይ ሌሎቻችን ካሁን በፊት? አንድ ይሄ ነው። ሌላውም ቢሆን ስለ ኤርትራ ጥያቄ ይህ የፖለቲካ ሁኔታ ብዙ ማስረጃዎችን ይሰጣል። ምንድን ነው? ኤርትራ በቅኝ ግዛት ተይዛለች፣ ኮሎኒ ሆናለች። ይህ ድንበር አላት። ኤርትራ በቋንቋው በምኑም ቢሆን እንደምናየው ከትግራይ የተለየች አይደለችም። ግን ኮሎኒ ይዞ ድንበር አድርጎ በጭቆና ስር ገዝቷት ከወጣች በዛን ጊዜ እርግጥ ወንድሞቼ ናቸው እኔ ከእነኚህ ጋር መኖር እፈልጋለሁ ብሎ ቢመጡ ከመጡ በኋላ ወንድምነት ሳይሆን ጠላትነት ታየ። የታየው ምንድን ነው? ምናልባት እዛ ማዕድን ካለ ማዕድኑን፣ የባህር በር ካለ ባህር በሩን እንሰማ ነበር። ከአሁን በፊት ያሉት የገዢ መደቦች የሚሉት ኤርትራን ህዝቧን ምድሪቷን እንጂ ህዝቧን አንፈልግም የሚሉ ነበሩ። ይህ ወራ ነበር በግልጽ። ይህ ከሆነ እንዴ ከህዝቧ ነጥሎ ምድሯን ከሚፈልጉ ሰዎች ጋር እንዴት ሆና ሊኖሩ ይችላሉ? ግን እነሱ ያንን በቂም በቀልነት አልያዙም፣ ትተውታል። አሁን በእንትናቸው ላይ ያቀረቡት ሶስት ነገር ነው። ደጋግሜ በመናገር ይቅርታ አድርጉልኝ። ሶስት ነገር ነው። ምንድነው? አንድነት ከፈለገ፣ ፌዴሬሽን ከፈለገ፣ ህዝቡ ከፈለገ መገንጠል ነው ያሉት። ወሰን አላቸው። የአፍሪካ አንድ ድርጅትም እኮ የሚያምንበት በኮሎኒ በተያዘው በተከለለው ክልል ይጸናል ብሎ ወስኗል። ይህ ከወሰነ እነሱ ይህን ማስረጃ አላቸው። የትግል ዘመን ታሪክ ረጅምነት አላቸው። ይኸውም ሆኖ አዲስ ነገር የጠየቁት ነገር የለም። ክቡር ሊቀመንበሩ አንድ ነገር ብለዋል። እንዴ ለምን እንዘጋለን በራችን እኮ ከተዘጋ አንድ ነገር አለ ብሎ የሚሰብርብን ይመጣል ብለዋል። ትክክል ነው። አሁን ኤርትራን እኛ አትገነጠልም ብለን ብንል እንገነጠላለን ብለው በግድ ይነሳሉ። ግን ነፃ ናችሁ፣ ራሳችሁ ወስኑ፣ ወንድሞቻችን ናችሁ፣ ብትሄዱም የኛ ናችሁ ወይ ነገ ትመለሳላችሁ ብንላቸው በእውነት በመጀመሪያው ምናልባት የኤርትራ ህዝብ የሚያቀርበው ውሳኔ ከኢትዮጵያ ጋር እንሆናለን። እነሱም አይስጉ። የድሮው የገዢ መደብ የድሮው ጨቋኝ መንግስት ስለሌለ አሁን በአፍሪካ ቀንድ አንድ ትልቅ ሀገር ለመመስረት አንድ ብንሆን ትልቅ ሚና ልንጫወት እንችላለን። ትልቅ እድል እናገኛለን። ኤርትራውያን ያላቸው እኛ የለንም። እኛ ያለነው ኤርትራውያን የላቸውም። ይህን በመተባበር መጠቃቀም እንችላለን። ስለዚህ በዚህ አይነት የኤርትራን ህዝብ ከኛ ጋር እንድተባበርልን መጠየቅና መለመን የኛ ፋንታ ነው። የማስተባበርም የእናንተ ፋንታ ነው እያልኩ በእውነት ብዙ የማስበው ካለ መናገር አልችልምና ስላዳመጣችሁኝ አመሰግናለሁ። በእውነት የኤርትራን ህዝብ በትጥቅ ትግል እዚህ በመድረሳቸው እንኳን ደስ አላችሁ እላለሁ።